ዛሬው መድረካችን እንደተባለው በዚህ ሀገር ውስጥ በተፈጠረው ችግር ላለፉት በርካታ ዓመታት ሀገር በነውጥ በችግር ስትናጥ መቆየቷ ሁላችን ያለፍንበት የኖርንበት አዲስ ነገር አይደለም። ይሄ ብዙ ጉዳትን አስከትሏል። ኢኮኖሚያችንን ክፉኛ ጎድቷል። ማህበራዊነታችንን ሰላማችንን ክፉኛ ጎድቷል። በተለይ ኢኮኖሚ ሲመታ ቶሎ እንደ በሽታ ምልክት የሚያሳይ አይደለም፣ ውሎ አድሮ ነው የሚታወቀው። ኢምፓክቱን ዛሬ ላይ ሆነን በሚገባ ያየን ነው። ይሄ ማለት ሰላም ስላልነበረን መስራት የሚገባው የሀገሪቷ ዜጋ በነጻነት መስራት ያለመቻሉ ነው፣ ሌላ ነገር አይደለም። ይሄ እንደጎዳን ሁላችንንም ባለሀብት ብቻ አይደለም እያንዳንዱን ኢትዮጵያዊ ዜጋ እንደጎዳ ምንም የሚካድ ነገር አይደለም። ስለዚህ ቀደም ሲል ኢኮኖሚያችን የሄድበት ከነበረው አጠቃላይ ጂዲፒያችንም ምናልባት የጠበቅነውን ያህል መሄድ አለመቻሉ የነኚህ የፖለቲካችንና የሰላም ችግሮች ተደማምሮ የፈጠሩት ችግር ነው። በዚህ ውስጥ ወደ እያንዳንዱም ሰው ስንመጣ እያንዳንዱ ባለሀብት አልተጎዳም ብሎ ማለት አይቻልም። በፋይናንስም በሞራልም ስጋት አላደረበትም ብሎ ማለት አይቻልም። ነገር ግን የችግሩን መንስኤ ለዚህ ሁሉ የዳረገንን ደግሞ ሁላችንም የምንዘነጋው አይደለም። ግለሰብ ያመጣው ችግር አይደለም። አጠቃላይ የሀገራችን የፖለቲካ ችግር ያመጣብን እዳ ጣጣ እንደሆነ ሁላችን እናውቃለን። የዛ ተጽዕኖ ሁላችንን ጎድቶናል። ይህም ሆኖ ግን ኢኮኖሚያችን የተጠበቀውን ያህል አለማደጉ አንድ ጉዳይ፣ እነዚህ የምንላቸው ችግሮች ተጽዕኖ ቢሆንም ያን ያህል የከፋ ችግር ላይ ወድቋል ብለን ደግሞ የምንል ተስፋ የሚያስቆርጥ ግን አይደለም። ምናልባት ማክሮ ኢኮኖሚ የሚለካባቸው መስፈርቶች እያንዳንዱን አንስተን ብናይ ኢንፍሌሽንን፣ ሞኔታሪ ሲስተሙን፣ ኢምፖርት ኤክስፖርቱን ብናይ በዛ መለካት ማየት እና ተጨባጭውን መረጃ ማግኘት ይቻላል። ነገር ግን እንደ ሀገርም ስናይ የዛሬ ዓመት የኢትዮጵያ መንግስት ይቅርና ለሌላው ለመንግስት ሰራተኛው ደሞዝ መክፈል የማይችልበት ደረጃ ላይ ነበር። የዛሬ ዓመት ለመንግስት ሰራተኛ በወር የሚከፈለውን ደሞዝ መክፈል የማይቻልበት ደረጃ ላይ ነው የነበረው። ከማናችንም በላይ የምታውቁት ነጋዴዎች አንዲት እቃ ከውጪ ለማምጣት ይቅርና ሌላ 20,000 30,000 ዶላር ለማግኘት ኤልሲ ከፍቶ ምን ያህል ጣጣ እንደነበረ በሚገባ ታውቁታላችሁ። ዛሬ ግን በዛ ደረጃ ላይ አይደለም፣ ለውጦች አሉ። የፎሬክስም ችግር ቢሆን ዛሬም ችግር ቢሆንም የዛሬ ዓመት ያለንበት ደረጃ ላይ አይደለንም ያለነው። ሌሎችም በርካታ ማስተካከያዎች ተደርገዋል፣ በርካታ ለውጦችም መጥተዋል። ተስፋ የሌለው ነገር ግን አይደለም፣ የተጎዳን ቢሆንም። በመሰረቱ በኢኮኖሚያችን ውስጥ ክፉኛ የጎዳን የፖሊሲ ችግር ሆኖ አይደለም። ኢኮኖሚ ውስጥ ምናልባት ዛሬ በየሚዲያው ስለሚነገር የህገወጥ መሳሪያ ዝውውር አንዳንዶች እንደሚያስቡት ዛሬውኑ የተፈጠረ ችግር ይመስላቸዋል፣ ወይም የሆነ አካል ለጦርነት እየተዘጋጀ እንዳለ መስሎ የሚያይ ህዝብ ቀላል አይደለም። ዛሬ የተፈጠረ ችግር አይደለም። ላለፉት በርካታ ዓመታት እዚህ አገር ውስጥ ደንበኛ ንግድ ሆኖ ነው መሳሪያ ሲነገድ የኖረው። ልዩ የሚያደርገው ምናልባት እየተያዘ ለህዝብ ይፋ መሆኑ ነው እንጂ ዛሬ
መሳሪያ ሲነገድ ነው የኖረው እዚህ ሀገር ውስጥ ሲከብሩበት ነው የነበሩ ግለሰቦች። ከዛ ባልተናነሰ እዚህ ሀገር ውስጥ የሚደረገው በንግዱ ዘርፍ የኮንትሮባንድ ንግድ ቀላል አይደለም። የሀገሪቷን ኢኮኖሚ ክፉኛ ጎድቷል። ቀላል አልነበረም። የኮንትሮባንድ ንግድ የአንድ መኪና የሁለት ተሳቢ የሶስት ተሳቢ ጉዳይ አይደለም። በኮንቴነር እየተጫነ ጎድቶታል። በፋይናንሻል ኢንስቲትዩሽን አካባቢ ያሉ ጨዋታዎች ክፉኛ የዚህን ሀገር ኢኮኖሚ ጎድተዋል። የብድር ስርዓቱ እዛ አካባቢ ላይ የሚደረገው የማጭበርበር ስራ ጉዳት አድርሷል። ብዙ ችግሮች አሉ። እነኚህ ነገሮች ተደማምሮ ኢኮኖሚውን አልጎዱም ማለት አይቻልም። የጸጥታው ችግር ብቻም አይደለም። ግን እነኚህ ነገሮች ለማስተካከል በርካታ እርምጃዎች ተወስደዋል። በርካታ እርምጃዎች በኮንትሮባንዱም፣ በህገወጥ ንግዱም፣ በማጭበርበሩም በየባንኮቻችን የሚደረጉትንም ነገሮች አሰራር ለማሳዝ እርምጃዎች እየተወሰዱ ነው ያሉት። ለዚህ ነው እኮ በየቀኑ ቢያንስ በዚህን ያህል ሚሊዮን የሚቆጠር ዶላር ተያዘ እየተባለ የሚነገረው። የነበረ ነው። ይሄ ኖርማል ንግድ ነው የነበረው። ግለሰቦችን እያደለበ ነገር ግን አገርን እያደህየ የመጣ ችግር ነውና እነኚህ ነገሮች ተስፋ የሚሰጡ አይደሉም ብሎ መውሰድ አስቸጋሪ ነው። ለውጦች አሉ። በየቀኑ በሚወሰዱ ማስተካከያዎችና እርምጃዎች ለውጦች አሉ። እናንተም ታዩታላችሁ በየስራዎቻችሁም ቢሆን። ነገር ግን ከዚህ መቀዛቀዝ ለመውጣት በርካታ ስራ ግን ያስፈልገናል። አሁንም ከችግሩ አልፈናል ተወጥተናል ብለን የምንልበት ደረጃ ላይ ግን አይደለም። ከወዲያም ከወዲህም ችግሮች፣ ስጋቶች፣ ሮሮዎች አሉ፣ ስሞታዎች አሉ። በዚህ ውስጥ ሁላችንም ላይ ጉዳት አልደረሰም ብሎ መውሰድ አይቻልም። ይሄ እንደተጠበቀ ሆኖ በእኛ ሁላችን ልንግባባበት የሚገባ የማስፋፊያ ጉዳይ ትልቅ አጀንዳ ነው። ምናልባትም ሌሎችም አልተናገሩትም እንጂ አብዛኛው ባለሀብቶቻችን አጀንዳ ነው። ማስፋፊያን ሙሉ በሙሉ አላቆምንም። ተመራጭ በሆኑ ኢንቨስትመንቶች ላይ እንደየፕሮጀክቱ አዋጭነት ለማህበረሰብ ለአገር ጠቃሚነት እየታየ እስከዛሬም ድረስ እየተወሰኑ እየተሰጡን ያሉት ሙሉ በሙሉ አልቆምም። ነገር ግን እንደ ካሁን ቀደሙ በገፍ ግን እየተሰጠ አይደለም። በአንድ በኩል ፕሮጀክቱ ማስፋፋት የሚፈልግ ባለሀብት ላይ ተጽዕኖ አልፈጠረም ብለን ባንልም ከማህበረሰቡ ጋር ያጣላን ጉዳይ ያቀያየመን ጉዳይ ለጸጥታው ለፖለቲካው ችግር አንዱ ምክንያት የሆነው የመሬት ጉዳይ ነው። ካሁን ቀደም በዘፈቀደ መሬት ሲሰጥ ስለነበረ አርሶ አደሩ ተጎድቷል። ያንን ለማስተካከል ስንል ስርዓት ለማሳስ ስንል እንደ ካሁን ቀደሙ መሬት በስፋት እየተሰጠ አይደለም። ይሄ ብዙዎቻችሁ ጥያቄ አቅርባችሁ በጊዜ ተመልሷል ብለን ባንልም አንዳንድ አሰራሮችን በተለይም እንግዲህ ባዶ የሚቀመጥ መሬት የለም። ቢያንስ አርሶ አደር ወይ ነዋሪ አለ መሬቱ ላይ። ማስፋፊያ ለባለ ሀብቱ ስንወስን የአርሶ አደሩንም ጉዳይ በጎን ማየትና ልባት መፍትሄ መስጠት በጣም አስፈላጊ ነው። ችግሩ ኢንቨስትመንት ውስጥ ያለው ችግር ቅድም ዶክተር አረጋ ያሉት ነው። የትስስር ችግር አለ። የኩባንያ የማህበረሰብና የመንግስት ትስስር ሁሉም ኃላፊነቱን የሚወጣበት በግል በጋራ የሚሰራበት አንዱ አንዱን ሳይጎዳ እየተጠቃቀመ የሚሰራበት አሰራር አለማ ማስቀመጣችን ጉዳት አድርሷል። በዚህ ምክንያት የብዙዎቻችሁ ጥያቄ በተለይም ከማስፋፊያ ጋር ተያይዞ ተመልሷል ብለን ማለት አንችልም። ነገር ግን የፖለቲካ ትኩሳቱ አለ። በአሰራር ያልመለስናቸው የማህበረሰቡ የአርሶ አደሩ ጥያቄ አለ። ለነኛ ነገሮች እልባት ሳንሰጥ በችግር ላይ ችግርን
መደረብ ሌላ ችግር የሚፈጥር ስለሆነ ትንሽ አቅበነዋል። እንደ ካሁን በፊቱ አይደለም። አሁን ግን እንደ ክልል ማስተካከያዎችን አድርገናል። ለምሳሌ የመሬት አስተዳደሩ እንደ ኦሮሚያ ክልል ከላይ ጀምሮ የክልሉ መንግስት አወቃቀር አስተካክለናል። አወቃቀሩን አደረጃጀቱን ሙሉ በሙሉ ወጪ ቆጣቢ በሆነ መንገድ መስራት የምንችልበት የተሻለ አገልግሎት መስጠት በሚቻል ደረጃ ሰፊ ላለፉት 6 ወራት ሰፊ ስራዎች ተሰርተው አደረጃጀቱን ለማስተካከል ሞክረናል። ቀደም ሲል የከተማ መሬት አስተዳደር ለብቻ የገጠር መሬት አስተዳደር ለብቻ እርስ በራሱ ሲነታረክ የሚውል ነገር ግን ከተማም ይሁን ገጠር የመሬቱ ቫልዩ ይላይ ካልሆነ በስተቀር መሬት ነው። ይሄንን አደረጃጀት በተናጠል ኢንቨስትመንት ኮሚሽን ሌላ ጋር ነው ያለው፣ የመሬት አስተዳደር ሌላ ጋር ነው ያለው። እርስ በራሱ እየተናበበ እየሰራ አይደለም። በዚህ መካከል የተገልጋዩ መንገላታት ስለነበረ ይሄንን ወደ አንድ አምጥተን አደራጅተናል። አዎ የገጠር መሬትና የከተማ መሬት አስተዳደር ወደ አንድ መጥቷል። ወደ አንድ መምጣት ብቻ ሳይሆን አዲስ ኢንቨስትመንት ሲሰጥ ማስፋፊያ ሲጠየቅ እያንዳንዱ ፕሮጀክት ተጠንቶ አዋጭነቱ አስፈላጊነቱ ታምኖበት የሚሰጥበት አሰራርም ውጣውረድ ሳይበዛበት እንዲበጅ ተደርጓል። ይሄ ምናልባት ካሁን በፊት የነበሩትን ችግሮች በግማሽ ያህል ይቀንስልናል ብለን ነው የምናስበው። ለመንግስትም ለባለ ሀብቶቻችንም አንድ ጠቃሚ ነገር ይሆናል፣ መፍትሄ ይሆናል ብለን እናስባለን። ሁለተኛ ኢንቨስተር መሬት ሲጠይቅ መንግስት ወስኖ መሬት ከሰጠ በኋላ ከገበሬው ጋር እንዲጣላ እንዲነታረክ ማድረግ መፍትሄ አይደለም። የገበሬውንም ችግር በተለይም የካሳ ክፍያው ህይወቱን ሊቀይር በሚችል ደረጃ ሊቋቋም በሚችል ደረጃ እንዴት መፈታት አለበት የሚሉ ነገሮችም ታይተው እንዲስተካከሉ እየተደረገ ነው ያለው። ስለዚህ እነኚህን ነገሮች በማስተካከል በተለይም የመንግስትን አሰራር በዚህ ረገድ በማስተካከል ቀጣይ ከባለ ሀብቶቻችን ጋር በየዘርፉ እየተወያየን የእያንዳንዱን ባለ ሀብት ችግር በሚፈልጉ ደረጃ መፍታት እንኳን ባንችል ለመንግስትም ለባለ ሀብቱም በሚጠቅም ደረጃ መፍታት አለብን በሚል በመንግስት በኩል በርካታ ማስተካከያዎች እየተደረጉ ነው ያሉት። እነኚህን ነገሮች አሰራሩን በማስተካከልና በሚመለከታቸው የኢኮኖሚ ዘርፍ ከባለ ሀብቶቻችን ጋር ቀጣይ ውይይት በማድረግ ችግሮች እንዲፈቱ ማድረግ እንችላለን። ሌላው ላለፉት ዓመታት ሁላችንም በጸጥታ ችግር ምክንያት ባለ ሀብቶቻችንም ተጎድተዋል፣ መንግስትም ህዝብም ተጎድተዋል። እሱ ላይ መንግስት በርካታ ስራዎችን ሲሰራ ቆይቷል። ህብረተሰቡን የማረጋጋት የህብረተሰቡን ጥያቄዎች በተዋረድ በመመለስ ቢያንስ መረጋጋት እንዲፈጠር የፖለቲካ ችግሮቻችን ሙሉ በሙሉ ባይፈቱም በተለይ እንደ ኦሮሚያ በከፊል መፍትሄ እንዲያገኙ በማድረግ ምናልባት ከትናንት ዛሬ የተሻለ ሁኔታ አለ። በኦሮሚያ ውስጥ ዛሬ የተሻለ ሁኔታ አለ። አልፎ አልፎ ስርዓት አልበኝነት የለም ለማለት አይደለም፣ ህገ ወጥነት የለም ለማለት አይደለም። ከውጪም ከውስጥም ፈተናዎች አሉ። ነገር ግን ትናንት ከነበረው አንፃር ስናይ የተሻለ ኤንቫይሮንመንት ግን አለ ኦሮሚያ ውስጥ ዛሬ የተሻለ። ከዛሬ ደግሞ አሁን በጀመርነው መንገድ ከሰራን ከዛሬ ነገ እንደሚሻል ምንም ጥርጥር የለውም። ስለዚህ ባለ ሀብቶቻችን በሁላችንም ላይ የደረሰው ጉዳት አንድ ጉዳይ ሆኖ ግን ያለውንም ተስፋ ከግምት በማስገባት ስራችንን እየተጋገዝን መስራቱ በጣም አስፈላጊ ይሆናል ብዬ ነው የማስበው። ይሄ ኢንቨስትመንት ላይ ከነበረው ሁኔታና አሰራር ነባራዊ እውነታ ተነስቶ ኢንቨስትመንት ላይ ያለው ጥላቻ ቀላል አይደለም። ኦሮሚያ ውስጥ ቀላል አይደለም። ይሄንን አቲቲዩድ አመለካከት መቀየር ያስፈልጋል። እንደ መንግስት መስራት አለብን። አሰራርም ማስተካከል አለብን።
ይህን ካልፈታን አይሆንም። ሌላው ለዚህ አገር ትልቁ አደጋ ማነቆ ስጋት የሥራ አጥ ችግር ነው። በሚሊዮኖች የሚቆጠር ስራ የሌለው ተስፋ የሌለው መስራት የሚችል ጉልበት ያለው ወጣት እጃችን ላይ አለ በሀገራችን እንደ ኦሮሚያም በክልላችን። ለዚህ በተጋግዘን መፍትሄ ካልፈለግን ስለ ሰላም 1001 ጊዜ ብናወራ፣ ስለ ፖለቲካ 1001 ጊዜ ብናወራ፣ አውርተንም በአዳራሽ ብንግባባ መፍትሄ ልናመጣ አንችልም። የዚህ አገር አንዱ ትልቁ ስጋት የሥራ አጥ ችግር ነው። የሥራ አጥ ችግር የሚፈታው በአንድና አንድ መፍትሄ ነው። ኢንቨስትመንትን በማስፋፋት ነው። የሥራ እድልን በመፍጠር ነው። ትልልቅ ካምፓኒዎች ያለውም ካምፓኒ እንዲስፋፋ፣ ትልልቅ ካምፓኒዎችም ወደ ኢንቨስትመንት እንዲገቡ በማድረግ ነው። ለዚህ የሚያመች ኢንቫይሮንመንት በመፍጠር ነው። እዚህ ላይ ችግር ቢኖርም አማራጭ የለንም። ተረባርበን ከመስራት ውጪ አማራጭ የለንም። ካለ ኢንቨስትመንት እያንዳንዱ ስራ ወጣት ቢሮ አስገብቶ የመንግስት ስራ ማሰራት አይቻልም። ካለ ኢንቨስትመንት ኢኮኖሚ ሊቀየር አይችልም። ካለ ኢንቨስትመንት የውጭና የገቢ ንግድ ብለን የምንለው ክፍተት ሊሞላ አይችልም። ስለዚህ ትልቁ ችግራችን የሥራ አጥ ችግር እስከሆነ ድረስ ባለሀብቱ በስፋት ወደ ስራ ገብቶ እንዲሰራ ባለሀብቱም ጥረት እንዲያደርግ በመንግስትም ማድረግ የሚገባንን ነገር ማድረግ በጣም አስፈላጊ ነው። የግድ ነው። ይሄ የግድ ነው። በዚህ ጎን ለጎን የፖለቲካ ችግሮቻችንን የጸጥታ ችግሮቻችንን እየፈታ መሄድ በጣም አስፈላጊ ነው የሚሆነው። ኢንቨስትመንቱ ተቀዛቅዟል የሚባለው ትክክል ነው። ኢንቫይሮንመንቱ ጥሩ ስላልሆነ፣ ነገር ግን በዛው መጠንም ደግሞ እየገባ ያለው ፍላጎት እያሳዩ ያሉት ባለሀብቶችም ግን ቀላል አይደሉም። በተለይም የውጭ ባለሀብቶች፣ የደች ባለሀብቶች፣ ትልልቅ ግዙፍ ካምፓኒዎች ወደ ክልላችን ወደ ሀገራችን መጥተው ለመስራት ከፍተኛ ፍላጎት አላቸው። የመካከለኛው ምስራቅ ትላልቅ ባለሀብቶች፣ ትላልቅ ኩባንያዎች በተለይ በግብርናው ላይ ኦሮሚያ ገብቶ ለመስራት ከፍተኛ ፍላጎት አላቸው። ፍላጎት ብቻ አይደለም፣ ግማሽ ርቀትም ተካሂዷል። እነኚህም መጋበዝ አንድ ስራ ቢሆንም እነሱ የሚሰሩበትን ኢንቫይሮንመንት ማመቻቸትም በጣም አስፈላጊ ነው። በተለይም ትልልቅ የሀገር ውስጥ ባለሀብት ሳይደፈጠጥ ሳይጎዳ ትላልቅ ካምፓኒዎችን ግዙፍ ካምፓኒዎችን እያስገባን በተለይ ቢያንስ አሁን ካለንበት የሥራ እድል ፈጠራው ማነቆ ሊያወጡን የሚችሉ ካምፓኒዎችን መጋበዝ፣ ወደ ስራ ማስገባት ምንም አማራጭ የሌለው ነገር ነው እና እነኚህ ካምፓኒዎችም ሲመጡ የት አካባቢ ላይ መስፈር አለባቸው፣ እነሱንም የሚያዋጣ ለኛም ለሀገርም ለመንግስትም የሚጠቅሙ የሚሉት ክላስተር ለማድረግም አጥንተን ተሞክሯል። በክላስተር ለመከፋፈል በዘፈቀደ ባለሀብቱ የሚጠይቅበት ቦታ መስጠት ብቻ ሳይሆን በክላስተር ኢንዱስትሪ የት አካባቢ ቢሆን ይሻላል በሚሉትም ሰፊ ጥናት ተካሄዶ በክላስተር ለመከፋፈልም እየተሞከረ ስለሆነ ያለው ፍላጎትም ደግሞ ተስፋ የሚያሳጣ አይደለም። አሁን የምንሰራውን ስራ በጀመርነው ፍጥረት ያሉትን ችግሮች መፍታት ከቻልን እድሉ ሰፊ እንደሆነ ሁላችን ብንገነዘብ ጥሩ ይሆናል ብዬ ነው የማስበው። ከሰራንበት እኔ ፖለቲካውን እየመራችሁት ነው፣ ግን ኢኮኖሚውን የመምራት አቅሙ አላችሁ ወይ ብላችሁ ያላችሁት ትልቁማ በሽታ ፖለቲካ ነው። ትልቁ በሽታ ፖለቲካ ነው። ኢኮኖሚ በፖሊሲና በባለሙያ ነው የሚመራው። ይህን ሊመራ የሚችል ባለሙያ ቢሮክራሲ አላጣንም። በሽታው አንዴ ወደፊት በተራመድን ቁጥር ሁለቴ ወደ ኋላ እየተራመድን ያስቸገረን ነቀርሳ ፖለቲካው ነው። በየጊዜው እንደ ካንሰር እየበላን ያለው እንጂ ኢኮኖሚውን መምራት ከባድ አይደለም ለማለት ሳይሆን ያን ያህል አስቸጋሪ የሚሆን አይደለም። ኢኮኖሚ ላይ እኮ ያለን ፖሊሲ
አስቸጋሪ ነው የሚባል ፖሊሲ አይደለም። በመሰረቱ ኦብጀክቲቭና ግቡ ችግር ያለበት አይደለም። ኢኮኖሚ ፖሊሲያችን እሱንኑ ኢምፕሊመንት ማድረግ ያቃተን ከስርቆት ነፃ፣ ከሌብነት ነፃ፣ ከማጭበርበር ነፃ ማድረግ ያቃተን ነው እንጂ የፖሊሲ ችግር ሲሪየስ የሆነ የፖሊሲ ችግር ኖሮበት አይደለም። እሱ አይደለም የሚያሳስበው። ግብርናን ያላችሁት ግብርና ፓራዶክስ አለ። ግብርና ውስጥ የመንግስት ትልቁ ትኩረት ግብርናችንን ማዘመር፣ ግብርናችን የኢኮኖሚያችን የጀርባ አጥንት ነው የማይባል ነገር የለም። የሚባለውን ያህል ግን ግብርና ላይ ተሰርቷል ወይ? እንዳው ዘይትና ስኳር ላይ የሚሰጠውን ያህል ሰብሲዲ ማዳበሪያና ምርጥ ዘር ላይ ተሰጥቷል ወይ ብለን እንኳ ካየን አልተሰጠም። እውነቱን ካየን ለግብርና ትኩረት አልተሰጠም የሚባለውን ያህል። ከግብርና ውጭ ለመለወጥ ሌላ መንገድ የለንም። መሬት አለን። እያንዳንዱ ገበሬ ግን በተበጣጠሰ መሬት ላይ የዛሬ 500 ዓመት የነበረ ቴክኖሎጂ ነው ዛሬም ያለው። ቴክኖሎጂ ብለን የምንለው ምርጥ ዘር ማዳበሪያ ከሚባል ያለፈ ቁም ነገር ያለው ስትራክቸራል ለውጥ ሊያመጣ የሚችል ግብርናችን ውስጥ አልነበረም። ይሄ በተለየ መልኩ መታየት አለበት በሚል መንግስትም የተለያየ አቅጣጫዎችን በማስቀመጥ ወደ ስራ እየተገባ ነው ያለው። በተለይ ካለን መሬት የኢትዮጵያን ጂዲፒ የኢትዮጵያን ኢኮኖሚ ለመለወጥ ኦሮሚያ ላይ በተለይ ኦሮሚያ ላይ ግብርናን መስራት አማራጭ የለው። ለኦሮሚያ ብቻ ሳይሆን ለኢትዮጵያ ኢኮኖሚ ግብርና ውስጥ ያለ ገበሬ እኮ የ60 እና የ70 ዓመት ሽማግሌ እኮ ነው። ፕሮዳክቲቭ ኤጅ ግሩፕ አይደለም። ጉልበት ያለው ወጣት ከዚህ ስራ ውጪ ነው ያለው። እንዴት ነው ማገናኘት ያለብን? ማምረት ምርታማነትን መጨመር ብቻ አይደለም እዚህ ውስጥ ያለው ችግር፣ ገበያውም ችግር ነው፣ ሌላ ማነቆ ነው። ሙሉውን መፍታት ካልተቻለ ግብርና ሊለወጥ አይችልም። ግብርና የኢኮኖሚ ለውጥን ሊያመጣ አይችልም። እሱ ላይ ብዙ ማስተካከያዎች የተደረጉ ነው፣ እየሰራንበት ነው። ግብርናችንን ማዘመን፣ መለወጥ፣ መካናይዝድ ማድረግ፣ ኮመርሻላይዝ ማድረግ አስፈላጊ ስለሆነ እሱ ላይ እየሰራን ነው። በተቻለ መጠን ግብርናውን ለመለወጥ የሚያስችል አቅም አለን ብለን ነው የምናስበው። አብዛኛዎቹም የውጭ ባለሀብቶችም በዚህ ግብርና ላይ ቴክኖሎጂያቸውን ይዘው መሳተፍ ይፈልጋሉ። ከነሱ የምናገኛቸው ዕውቀቶች፣ ቴክኖሎጂዎች ይኖራሉ። ችግሩ እሱ አይደለም። ነገር ግን እኔ ከእያንዳንዳችሁ ችግር በላይ ማለት የምፈልገው ልነግራችሁ የምፈልገው እናንተም በቀጥታም በተዘዋዋሪም አንስታችሁታል። ግርግሩ፣ አሉባልታው፣ ውዥንብሩ አስፈርቶናል፣ ፍርሃት ለቆብናል ብላችሁ ያላችሁ ትክክል ነው። ማየትም ያለብን እኔ እሱ ነው። በግል ባለሀብትም ብትሆኑ እቺ ሀገር ሰላም ካሌላት ሚሊዮነር አይደለም ቢሊዮነርም ብትሆኑ ኢትዮጵያ ሰላም ካሌላት በግል ደሴት ሆናችሁ ልትታዩ አትችሉ። እጣ ፋንታችን የሚወሰነው ኢትዮጵያ ሰላም ሲኖራት ብቻ ነው። ሰላም ካሌላት እኛም በግላችን ሰላም የለንም፣ በግላችን ለውጥ የለንም። ይሄ ያሳስባል። ትክክል ነው። ውዥንብር አለ፣ አሉባልታ አለ፣ የሚያስጨንቅ ብዙ ነገር አለ፣ ብዙ ፈጠራ አለ። ግን ልነግራችሁ የምፈልገው ኦሮሞ እንደዚህ ነው፣ ኦሮሚያ ክልላዊ መንግስት እንደዚህ ነው የሚለውን ከጭንቅላታችሁ አውጡ ባካችሁ። የኦሮሚያ ክልል ማለት የናንተ አገራችሁ፣ ምድራችሁ የናንተና የናንተ ነው። የማንኛውም ኢትዮጵያዊ ኦሮሞ ብቻ ሳይሆን ከኦሮሞ ውጭ ኦሮሚያ ውስጥ የሚኖር ማንኛውም ኢትዮጵያዊ አገሩ ነው፣ አገሩ ነው። በዚህ አንዳች
ችግር አለ፣ እብደት አለ፣ ስካር አለ። ነገር ግን ኢትዮጵያዊነታችን አገራችሁ መሆኑን የሚቀይር አንዳችም ነገር የለም። ካለ ምንም መሸማቀቅ ፍርሃትና ስጋት አገራችሁ ነው፣ ክልላችሁ ነው፣ ስሩበት። ይሄን ልላችሁ ፈልጋለሁ። በዚህ ደግሞ መንግስት በሙሉ አቅሙ ከጎናችሁ ሆኖ ይሰራል። አንድነት ካሌለን እኛ ቢሊየነር አይደል ትሪሊየነር ብንሆን ቢኖረን ምን ዋጋ አለ? የዜግነት መብት ሳይኖረን የውጭ ኢንቨስተር ነን እኛ ወይስ በአገራችን ላይ የምንሰራ ዜጎች? በዚህ ላይ በእርግጠኝነት ላረጋግጥላችሁ የምፈልገው ኦሮሞ ሆናችሁ አልሆናችሁ አገራችሁ ነው፣ ሙሉ መብት አላችሁ። ካለ ምንም ስጋትና ፍርሃት ህግንና ስርዓት ጠብቃችሁ እስከሰራችሁ ድረስ ስሩበት። ይሄን ኮንፊደንስ ሊኖራችሁ ይገባል። እንደ መንግስትም ይሄን ኮንፊደንስ ልንሰጣችሁ ይገባል። ይሄ ስል ሁሉ ነገር ያለቀለት ምንም ችግር የሌለ ምንም እንከን የሌለበት ነው ብዬ ለማለት አይደለም። ፈተናዎች አሉ፣ ችግሮች አሉ። ግን በጋራ እንፍታ ብለን ከተነሳን ማንፈታበት ምክንያት የለም። መተማመን ያለብን የሁላችን የጋራችን አገር ክልል እንደሆነ እሱ ነው ትልቁ ዋስትናችን። ከዚህ ባለፈ ይሄን ካረጋገጥን የሚመጡ ተቀጽላ ነገሮች ማስተካከል እንችላለን። ምናልባት የጊዜ ጉዳይ ካልሆነ በስተቀር እና በሙሉ ኮንፊደንስ የኔ ክልል ነው የኔ ሀገር ነው ሙሉ መብት አለኝ ብላችሁ በዚህ ስሜት እንድትሰሩ ፈልጋለሁ። የውጭ ባለሀብቶች እየተንገላቱ ነው ያላችሁት፣ እየተንገላቱም ነው። ያን ያህልም ደግሞ እየተንገላቱ አይደለም። በውጭ ባለሀብት ላይ ብዙዎቹ የኛ ልማት ፓርትነሮቻችን ናቸው። ነገር ግን ሁሉ የውጭ ባለሀብት ደግሞ ባለሀብት ነው ብሎ መውሰድም አስቸጋሪ ነው። ጥንቃቄ ይፈልጋል። ብዙ እኮ ተዘርፈናል ከባንኮቻችን፣ የውጭ ባለሀብቶች ሳይቀሩ ተዘርፈናል። ያንን ችግር ያንን በስመ ባለሀብት ስም መድገም የለብንም፣ ማስተካከል አለብን። ኤፍዲአይ የሚባለው በራሱ ይጠቅመናል፣ ይጎዳናል። በየራሱ ሜሪት ማየት ያስፈልጋል። ብር ይዞ የመጣ ሁሉ ባለሀብት አይደለም። ቆንጆ ፕሮጀክትና ዶክመንት ይዞ የመጣ ሁሉ ባለሀብት አይደለም። ዓለም ላይ ዞሮ አስሰው ጎበዝ ኤክስፐርቶች አሉ፣ እንዴት ኤክስፕሎይት ማድረግ እንደሚቻል ያልተበላበት ያልታለበ ላምጋ እየዞሩ ብር መሰብሰብ የለመዱ ኢንተርናሽናል ባለሙያዎች አሉ። ዓለም አቀፍ ሌቦች ምናልባት ድፍረት አይሆንብኝና እሱም ጥንቃቄ ይፈልጋል። በሚገባ ማየት አይተን የሚያዋጣን የሚጠቅመን ከሆነ ማስተናገድ፣ የሚጎዳን ከሆነ ደግሞ ቢንገላታም ይቆይ። እሱ ጥንቃቄ ስለሚፈልግ አንዳንዱን በዚህ ደረጃ ማየት ጀምረናል። የሆነ ሆኖ ግን የሚጠቅሙንን የውጭ ባለሀብቶችም ከሚገመተው በላይም እየጋበዝን ያለን ከሚታሰበው በላይም እየጋበዝን ያለ ነውና እሱ ችግር አይሆንብንም። ነገር ግን የውስጣችንን ችግር መፍታት ግን በጣም አማራጭ የሌለው ነገር ነው። የፖለቲካችን ጉዳይ አሁን አሉባልታ ይሄን ሀገር እየፈታ ነው። ፕሮፓጋንዳ ይሄን ሀገር እያወናበደ ነው፣ ህዝቡን እያወናበደ ነው ያለው። እውነት የሚባለውን ያህል ችግር ኖሮ ነው ወይስ ከየት ነው ይሄ ነገር? ለምን ጥሩ ነገር ተፈልጎ ነው ወይ? ማንም አይሰጋለ፣ ማንም አይፈራለ። ግን እውነት የሚያስፈራ ነገር አለ ወይ ዛሬ? እኔ ትናንት ያልፈራ ዛሬ ላይ ደርሶ ፈራው ሰጋው ብሎ የሚል ካለ አስቸጋሪ ነው። ኦፍ ኮርስ የሚያስፈራ ነገር የለም ለማለት አይደለም። ከአሉባልታ ባለፈ ታጥቆ የሚያስፈራ ወደ እስር ቤት ሊያጉር የተነሳ ኃይል ምንም ነገር የለም። ጦርነቱ ሚዲያ ላይ ነው ያለው። ጦርነቱ
ፕሮፓጋንዳ ላይ ነው ያለው። ይሄን ሀገር እያተራመሰ ያለው ህዝቡን ሊያፋጅ አንዱን ባንዱ ላይ ተነስ ጦርህም ዘዝ ዘራፍ እየተባለ ያለው አሉባልታ ነው፣ ፕሮፓጋንዳ ነው። ይሄንን እንግዲህ ሁሉንም ወደ መንግስት በመወርወር ሊፈታ አይችልም። እያንዳንዱ ኢትዮጵያዊ፣ እያንዳንዱ ባለሀብት፣ እያንዳንዱ ምሁር የሚመለከተው ሁሉ የድርሻውን ከሰራ እናስተካክላለን፣ ይስተካከላል። ካልሰራን ረጎራው ከሆነ ደግሞ በእሳት ላይ ቤንዚን መጨመር ነው፣ ተያይዘን መጥፋት ነው የሚሆነው። ምርጫው በእጃችን ላይ ነው። ምርጫው በእጃችን ላይ ነው። ይሄ እንደ ዋዛ ሊታይ የሚገባ ነገር አይደለም። ብዙ ለውጥ አለ እኮ። ለውጥ ሲባል ዝም ብሎ ስለሚነገር ነው፣ ስላላየን ነው። እዚህ ቤት ውስጥ ያለ ኢትዮጵያ ህዝብ ስለማያውቀው ነው። የነበረበትን ችግሩ የማስታወስ ችግር አለ እዚህ ሀገር ውስጥ። ክቡር ጠቅላይ ሚኒስትራችን ደጋግሞ እንደሚሉት የማስታወስ ችግር አለ። ያለፍንበትን የኖርንበትን የቀመስነውን ስቃይ ካለፍን አናስታውስም። ችግሩ እሱ ነው። እዚህ ሀገር ምን ለውጥ አለ? ዝም ብሎ ነው፣ ወሬ ብቻ ነው። አልጫ መንግስት ነው እርምጃ የማይወስድ ይባላል። አይታየውም ለእንደዚህ አይነቱ ሰው ለውጥ። ሰው ከእስር ቤት ሲወጣ ተንጋግቶ ለውጥ አይደለም። ማን ያልታሰራል ኢትዮጵያ ውስጥ? ቃሊቲ የገባ ሰው ብቻ ነው እንዴ ታሰረው? እዚህ ቤት ውስጥ ያለው መላ ኢትዮጵያ ህዝብ አልታሰረም? የህሊና እስረኛ አልነበረም? የህሊና እስረኛ እኮ ነው የነበረው ሁሉ። በሀገሩ ላይ ማን ነው ነጻነት ኖሮት ሲኖር ሲሰራ የነበረው? ለምንድን ነው የማናስበው? ለውጥ አይደለም ይሄ? የታለ ሪፎርም ይላል። ለሚገባው ትልቅ ሪፎርም ነው ይሄ። ለአንድ ሀገር፣ ለአንድ ግለሰብ፣ ለአንድ ማህበረሰብ ትልቅ ሀብት፣ ትልቅ ለውጥ የህሊና ነጻነት ነው። የህሊና ነጻነት ለሚገባው። ስንት ሞት የተፈረደበትንም እኮ በህይወት እንዲኖር ተደርጓል እኮ። ለውጥ ነው። በስመ ጸረ ሽብር አዋጅ ወጥቶበት የተሸበበው እስራቱ እኮ ሰንሰለቱ ከላዩ ላይ እኮ ተፈቷል። ለውጥ አይደለም? በነጻነት ወጥተን መናገር። ዛሬ የሚሳደበው ወጥቶ የዚህ ለውጥ ውጤት አይደለም እንዴ? ለመሳደብም ተመስገን ማለት ነው ያለበት። መብት ስላገኘው፣ ነጻነት ስላገኘው። ለመሳደብ በመብቃቴ ለምን አሰብክ ሳይናገር ለምን አሰብክ ተብሎ በሚታሰርበት አገር ውስጥ፣ በሚሰደድበት አገር ውስጥ ወጥቶ ያለ ምንም ይሉኝታ ሲሳደብ ተሳድቦ ሲገባ ከዚህ የበለጠ ነጻነት ምን ሊመጣ ነው? ይሄ ለውጥ አይደለም ወይ? ኦሮሚያ ብቻ አይደለም። በዚህ ሀገር ውስጥ ብዙ የተሳከሩ ነገሮች አሉ። ብዙ የተሳከሩ ነገሮች አሉ። ብዙ ሰካራሞችም አሉ። የነገ ዕጣ ፋንታችንን እያሰብን እየሰራን አይደለም። ለምናደርጋቸው ማናቸውም ነገሮች ከስሜት ባለፈ ነገን አይተን ውጤቱን አስበን እየሰራን አይደለንም ብዙዎቻችን። በጣም የሚያሳዝነው የዛሬ 4 ዓመት እኔና ዶክተር አብይ ለሌላ ስራ ሱዳን ሄድን፣ ካርቱም። በሚሊዮኖች የሚቆጠሩ ኢትዮጵያውያኖች ይኖራሉ። ወይ በሊቢያ አምልጦ አውሮፓ አልገባ፣ ወደ ሀገሩ እንዳይመለስ ፓስፖርት የለውም። ችግር ውስጥ ሱዳን ለመኖር ህጋዊ ሰነድ የለውም። እየተሰደደ የሚኖር በመቶ ሺዎች የሚቆጠሩ ኢትዮጵያ ዜጎች ነበሩ። በአይናችን ያየ ነው። በአንዲት ጠባብ ክፍል ውስጥ 30 እና 40 በዛን ያህል ሙቀት ውስጥ እየተቀቀሉ የሚኖሩ ሴት ህፃናቶች
ወጣቶች ለጋ ወጣቶች ነበሩ በአይኔም ጭምር ያየሁት ወደ ሀገሩ እንዳይመለስ የኢትዮጵያ ኤምባሲ ዜጎቻችን አይደላችሁ አናቃችሁ ህገ ወጥ ናችሁ የለውም በዛ ሊሄድ ብሎ ቢል ጣፋንታው ያው የባህር ሲሳይ ሆኖ መቅረት ነው ስንት ውርደት አለን እኮ እየተበለቱ ኩላሊታቸው ወጣ ኢትዮጵያን ማን ያወጣው ማን ተናገረ ማን ኢንቨስቲጌት አደረገ በሱዳን በረሃ ውስጥ ያለቀው በየእስር ቤቱ ሱዳን ውስጥ ያየነው ታፍኖ መታሰር አንድ ጉዳይ ነው የትም ዓለም ላይ እስር አለ በየደቂቃው ውሃ ነው ላያቸው ላይ የሚፈሰው እንኳንስ ቀናት ሰዓታት ደቂቃዎች መቆየት ከባድ ነው በአይኔ አይቻለሁኝ እኔ ይሄን እንኳን መተር ሪፖርት ስናደርግ ሰሚ አላገኘንም ዶክተር አብይ ወደ ስልጣን መጥቶ የመጀመሪያ እርምጃው ሱዳን ነው የሄደው ሱዳን ሲሄድ ያ በአይናችን ያየነውን ስቃውስ ውስጥ ይኖር የነበረውን ኢትዮጵያዊ ነፃ አውጥቶ በራሱ አውሮፕላን ነው ይዞ ያመጣው ስንቱ ነው በጅቡቲ በናይሮቢ ሲሰቃይ የኖረው መግቢያ መውጫቱ ይሄንን ማስፈታት አንዳንዱ እኮ ቲያትር የሚሰራ ይመስላል እኮ ቲያትር አይደለም ስራ ነው የሱዳን መንግስት ከዛሬ ጀመረ ልቀቅ ተብሎ ትዕዛዝ ስለተሰጠው ነው እንደ ለቀቀው የግብጽ መንግስት የጅቡቲ መንግስት የሳውዲ መንግስት ስራ እኮ ነው ስራ ተሰርቶ ውጤት ነው ያስገኘው ከውርደት አንድም ኢትዮጵያዊ ቢሆን የኢትዮጵያዊነት ክብር በአንድ ኢትዮጵያ ውስጥ ነው ያለው ከውርደት ነው ያዳነን ከውርደት ነው የፈታን ብሎ ማየት መመዘን የማይችል ኢትዮጵያዊ የቱንም ማይል ቢሆን ከዚህ የባሰም ቢሆን ሊመዝን ሊያይ አይችልም አገሩን ማየት ተስኖት 40 30 50 አመት ውጪ የኖረ ኢትዮጵያዊ በነጻነት አገሩ እንዲገባ ቢያንስ የተወለደበትን እትብቶ የተቀበረበትን ምድር እንዲያይ ነጻነት መስጠት ለውጥ አይደለም ለምንድነው የማይታየው የማይመዘነው የት አለ ለውጥ ምን ለውጥ አለ ይባላል ብዙ ለውጥ አለ ይሄ የሚያኮራ ነው ኢትዮጵያን የሚቀይር ነው ብለን አይደለም ግን ለውጥ አለ በየተቋማቱ የት አለ ለውጥ ሪፎርም ይባላል ሪፎርም ከምናነበው በላይ ስለ ሪፎርም ሰርቶ የሚያውቅ ሰው ሊገባው ይችላል አንዳንድ ጊዜ ቁጭ ብለን ስናይ ቲዮሪና ንድፈ ሐሳብና እውነታ ነባራዊ እውነታ የተለያዩ ነገሮች ናቸው የተራራቁ ነገሮች ናቸው ስለ ህብረተሰብ አስተዳደር ብዙ ጥራዝ ያነበበ ሰው ጎበዝ መሪ ነው ብሎ መውሰድ ስህተት ነው ብዙ የማይጣጣሙ የማይታረቁ ብዙ ነገሮች አሉ መሬት ላይ ያሉ ነገሮች የንድፈ ሐሳብን ያህል ቀላል አይደሉም እኔ እንኳን በግሌ ሳይ ኢትዮጵያ ውስጥ ችግሩ አንዱ ወርዶ አንዱ ሲመጣ አንዱ ተነስቶ አንዱ ሲተካ ተቋም እየናደ አዲስ ተቋም ይገነባል ይባላል ይሄ ባይሆን ጥሩ ነው ልክ ነው ቲዮሪው ያስኬዳል ከበደ አበበን ሲተካ ያንን ነው ማስቀጠል ያለበት እንጂ እሱን እየናደ ወደ ኋላ እየመለሰ ከዜሮ መጀመር አገርን ይጎዳል ያጠፋል ግን በአገራችን ያለው እውነታ ምንድነው እውነት ተቋም ነበረ ተቋም አለ ወይስ የግለሰብ ታማኞች ግለሰብንና ቡድንን ለማገልገል በየመስሪያ ቤቱ የተሰገሰጉ ተሿሚዎች ባለሙያዎች ናቸው ወይስ አገርን ተቋምን ለማገልገል የተቀመጡ ናቸው ድንቅ ሪፎርም ብታመጣ ማንንም ኢምፕሊመንት ሊያደርግልህ አይችልም በአቶ እገሌ የሚባል የተሾመ ከአገር ከኢንስቲትዩሽን በላይ ታማኝነቱ ለአቶ እገሌ የሆነ ግለሰብ እዛ ቦታ ላይ እስካለ ድረስ የፈለገ ነገር ብታመጣ ጠብ ሊል አይችልም መሬት ላይ ሊወርድ አይችልም ወደደም ተጠላም ጎዳም ጠቀመም ዞር ማድረግ የግድ ነው ይሄ ቀላል ስራ እኮ አይደለም አፍርሶ መገንባት ነው ማፍረስም ስራ ይጠይቃል
ማፍረስም ድፍረት ይጠይቃል። ማፍረስም ውሳኔ ይጠይቃል። መገንባትም ስራ ይጠይቃል። ብዙ እየተሰራ ነው ያለው። ዛሬ እኔ የኢትዮጵያ ሕዝብ መረዳት ያለበት ይቅርና ይሄን የሚያክል አብዮት ኢትዮጵያ ውስጥ ተካሂዶ የነበረ ነገርን በሌላ መቀየር አንዲት የእድር ወንበርን እንኳ ለመቀየር ብዙ ደምና ሕይወት እንደሚያፋስስ እንደሚያጠፋ እያንዳንዱ ኢትዮጵያዊ ያውቃል። ይህን የሚያክል ለውጥ አብዮት ተካሂዶ ሽግግር ውስጥ ስንገባ ያለምንም ኪሳራ ጉዳት ለዚህ ደረጃ ማድረስ እንዲሁ በቀላል የመጣ ነገር አይደለም። እንዲሁ በቀላል የሆነ ነገር አይደለም። በእንዲህ አይነት ነገር እኒህ አይነት ነገሮች ትራንዚሽን መርቶ ለውጥም በዚህ ደረጃ ማድረስ በዓለም ላይ እንኳ ያለውን ኤክስፒሪየንስ ብናይ ሰክሰስፉል የሆኑት ጥቂቶች ናቸው። ቱኒዚያ ላይ በአንድ ግለሰብ ሞት እኮ መንግስት ተቀይሯል እኮ። ብዙ ውድመት ደርሷል እኮ በአንድ ግለሰብ ሞት። ግብጽ ላይ ክላሽ ይዞ እኮ የወጣ ሰው የለም። ሽጉጥ ይዞ የወጣ ጥይት ይዞ የወጣ የለም። ከቤቱ ወጥቶ ጎዳና ላይ በማደሩ አንድ አይደለም ሁለት መንግስት ተቀይሯል እኮ። ብዙ ውድመት ደርሷል። የኛ ያ ይደርስ የነበረውን ውድመት፣ ጥፋት፣ ደም ይጠፋ የነበረውን ህይወት አስቀርቶ ነው ለውጥ የመጣው። እንዲሁ ዝም ብሎ እንደ ዳማ ጫወታ አንዱን ካንዱ ቦታ አንስቶ እንዲሁ የተቀመጠ ነገር አይደለም። ስለተሰራ ነው። ለውጥ ነው ይሄ። እንዴት ነው ፒስፉሊ ትራንዚሽን እዚህ ደረጃ ላይ ደረሰው? ሺህ እንከን ይኖረው ማገናዘብ ማስተዋል ካልተቻለ አስቸጋሪ ነው የሚሆነው። ይሄንን ለማራከስ ለማጣጣል ምንም ስራ እንደሌለ ለማድረግ የሚሞክረው አሉባልታ፣ የተቀናጀ ዘመቻ ሁላችሁ የምታዩት ነው። ይሄንን በሚገባ ማስተዋል በጣም አስፈላጊ ይመስለኛል። ከእያንዳንዱ ኢትዮጵያዊ እያንዳንዱ ኢትዮጵያ ኃላፊነት አለበት። መንግስት ብቻውን ሊሰራ አይችልም። በኃላፊነት መንፈስ እያንዳንዱ ዜጋ ስለሚኖርባት አገሩ መስራት ካልቻለ ሌላው እየገነባ ሌላው እየናደ መለወጥ አንችልም። በእንደዚህ አይነት የትም እንደርሳለን ብዬ አላስብም። እኔ ከችግር ወደ ችግር ከመከራ ወደ መከራ ይሄን ማሰቡ በጣም አስፈላጊ ይመስለኛል። ነገር ግን ተጋግዘን ተሳስበን ከሰራን የዛሬ ችግራችን ከትናንትናው አይብስም። በጣም ትንሽ ችግር ነው። ግን ችግር አለ። የተሳከረ ነው ብዬ የምለው ኃላፊነታችንን መወጣት አለብን ሁላችንም። ብዙ እኮ የሚያስተዛዝቡ ነገሮች አሉ። በአገሩ ላይ ለውጥ እንዲመጣ እያንዳንዱ ኢትዮጵያዊ ለፍቷል፣ ሰርቷል። ነገር ግን የድል አጥቢያ ጀግኖች ደግሞ ብዙ ናቸው። ዛሬ ጀግኖቻችን በጣም ብዙ ናቸው። የት ነበረ ሁሉ አመት? የት ምሽግ ውስጥ ነው የነበረው? ዛሬ ታንክ ይዞ ተዋግቶ ምሽግ ሰብሮ የገባ ይመስል ሲያቅራራ ያለ ምንም ሀፍረት ትንሽ የሀፍረት ሞራል አይሰማል። ብዙ የኢትዮጵያ ኤሊትስ ለዚህ ሀገር ለውጥ ብዙ ኮንትሪቢዩት እያደረጉ ነው። መልካም ስራ እየሰሩ ነው። ያንኑ ያህል ኤሊቱም ችግር አለበት። አዋቂ ነኝ ባዩም ችግር አለበት። ወረቀት አነበብኩ ባዩ እድል ሲያገኝ ሚዲያ ላይ ሲወጣ ሁሉም ራሱን መንግስት አድርጎ ሾሟል። የጎበዝ አለቃ ሰልፍ አፖይንት ኤሊትስ። ይሄ ነው ፖለቲካችንን ያሳከረው። ሚዲያም ላይ እንዲህ አይነት መድረክ ላይ ሲጋበዝ ምክረ ሐሳብ አይደለም የሚሰጠው፣ ባለሙያ
ምሁር የሚባለው? እንዲህ ቢደረግ ይጠቅማል፣ እንዲህ ባይደረግ ጥሩ ነው ይጎዳል አይደለም። እንዲህ መሆን አለበት ነው አዛዥ። ይሄ ነው መሆን ያለበት አልገባቸውም፣ ይሄንን ነው የምናደርገው ነው የሚለው። አዛዥ ነው የበዛው። ምክር የሚሰጥ የሙያ ድጋፍ የሚሰጥ አይደለም። ይሄ ነው ነገራችንን እያበላሸ ያለው እያሳከረ ያለው። ሌላው አገር እያሳበደ እያተራመሰ ያለው ቀለብተኛ ብሎገር ነው። ቀለብተኛ ገንዘብ እየተሰጣቸው ቁጭ ብለው 24 ሰዓት እየፈጠሩ አንዱን ካንዱ ለማባላት ለማፋጀት እነሱ ገንዘብ እስካገኙ ድረስ ሀብት እስካገኙ ድረስ ማንም ሞተ ማንም ወደመ ጉዳያቸው ያልሆነ ኃላፊነት የማይሰማቸው ቀላል አይደለም። የተሰራን እንዳልተሰራ ያልተሰራን እንደተሰራ አድርገው ህዝቡን የሚያወናብዱ። ሁሉም ባይባል ህዝባችንም ችግር አለው። ከኃላፊ አግዳሚው ጋር ነው የሚጨፍረው የሚዘለው። አንዳንዴ እኮ ሮቦት ሆነናል እኮ ባካችሁ። ተነስ ሲባል የሚነሳ፣ ተቀም ቁጭ በል ሲባል የሚቀመጥ። እኛ ሮቦት አይደለንም። የሰው ልጆች ማመዛዘን ማስተያየት የምንችል የራሳችንን ጉዳይ በራሳችን አእምሮ መወሰን የምንችል የሰው ልጆች ነን፣ ሮቦቶች አይደለንም። ቀላል ህዝብ ነው እንደ ቤተ ክርስቲያንና መስጊድ ሄዶ የሚሰበከውን ያህል በተመስጦ አምኖ የሚቀበለውን ያህል ዛሬም ፌስቡክ የሚያመልክ ህዝብ ቀላል እኮ አይደለም። የሚያመልክ እውነት ነው ውሸት ነው ማጣራት የማይፈልግ ይሄ ምንጭ ከየት ነው ብሎ እንኳን ማለት የማይፈልግ በዚሁ የሚጋልብ ቀላል አይደለም። ቁጥሩ ቀላል አይደለም። ይሄ ሁሉ የሚመለከተውን ኃላፊነት ካልወሰደ ሆም ብለው ደግሞ ማፋጀት የሚፈልጉ ሰው ሲፋጅ ለነሱ እልልታ ነው፣ ለነሱ ጭፈራ ነው። አንዱ ባንዱ ላይ ሲነሳ ለነሱ ደስታቸው ነው። የሆኑ ደግሞ አሉ ይቺ ሀገር ተበትና ህዝቦቿ ተፋጅተው ደም ተቃብተን እንድንኖር የሚፈልጉ ሰይጣኖችም አሉ። ይሄ መሬት ላይ ያለው እውነታ ነው፣ ሀቅ ነው። አንዳንድ ጊዜ መንግስት ላይ ብቻ ህግን አስከብሩ ምንድነው? እሰሩ ነው አይደል? ሌላ እኮ የለው። ቢታሰር ደግሞ ነገ ደግሞ ሌላ ሊባል ይችላል። ጥሩ መንግስት ማሰርማ ቀላል ነው። ህዝብስ ማድረግ የሚገባውን አደብ ግዙ። አቶ ገሌ የምትባል እነ ገሌ የምትባሉ ሰከን በሉ፣ አደብ ግዙ። ለምንድነው የማይለው ህዝቡ? ለምንድነው አስሮ መንግስትን ብቻ ማሸከም የሚፈልገው? ሁሉም በየድርሻው ይሸከም። ህግ መከበር አለበት። ህግ ማስከበር አለብን። የመንግስት ትልቁ ኃላፊነቱና ግዴታው ህግ ማስከበር ነው። ግን በግሌ አንድ ፍርሃት አለኝ። ከትናንት ጋር የተቀያየምንበት ምክንያት አፈና ስለነበረ ነው፣ ችግር ስለነበረ ነው። በማናለብኝነት የመንግስትን ስልጣን ይዣለው እየተባለ በዜጋ ላይ ያፈቀደውን ያሻውን መፈጸሙ ነው የኢትዮጵያን ህዝብ ያስኮረፈው፣ ጎዳና ወጥቶ እንዲሞት ያደረገው። በህግ ማስከበር ስም አገራችንን ወደ ዲሞክራሲ፣ አገራችንን ወደ ሰላም፣ አገራችን ከነበረችበት መጥፎ ባህል ወደ ተሻለው እንለውጥ ብለን እየለፋን እየተመኘን አንዴ ዱላ ሰው ላይ ማሳረፍ ከተለማመድን፣ አንዴ ሰውን ማሰር ከተለማመድን፣ ትንሽ ያስቀየመንን ደግሞ አንዴ መቆንጠጥን ከተለማመድን ወደንም ጠላንም እንደ ትናንቱ መንግስት ነው የምንሆነው። ዲክታተር መንግስት ነው የምንፈጥረው። ኮንፊውዥን አለ እኮ። አልጫ መንግስት ነው ይሄ መንግስት የሚለው አንዳንዱ
ወዶ አይደለም ለምን የለመደው ቆምጨጭ ያለ መንግስትን ስለሆነ ካላሰርክ ጡንቻህን ካላሳየ መንግስት አይደለም ማለት ካላቆሰልክ ካላገደልክ አንተ መንግስት አይደለም ይሄን ነው የሚያቀው መንግስት ማለት ይሄ ነው ከዛ ባርነት ያልተናቀቀ አእምሮም ብዙ አለ ሲሆን ለኔ የሚያዋጥ የሚመስለኝ ለሁላችንም የሚያዋጣው አሁን የጀመርናት ነገር ወደ ኋላ እንዳትመለስ እቺ ልምምድ አንዳንዴም ተወቃቅሰን መቻል አንዳንዴም ተሰዳድበን መቻል ይሄን ብንለማመድ ነው የሚያዋጣን ለዘመናት ከነበርንበት እስር ቤት ዳግም ተመልሰን ወደዛ እስር ቤት እንዳንገባ ሊያደርገን የሚችል ይሄ ነው እሱም ብንለማመድ ነው እንጂ ጦር ያለው ፖሊስ ያለው መሳሪያ ያለው መንግስት እስር ብሎ መገፋፋት ብዙም የሚመከር ነው በያላስብም ትንሽ ጉልበትን አሳይ ብሎ መምከር ብዙም ጠቃሚ ነው በያላስብም መንግስት እንደ መንግስት ግዴታውን መወጣት አለበት ነገር ግን እዚህም አንድ ነገር ተፈጠረ እዚህም ነፋስ ነፈሰ ተብሎ ወደ ቀድሞ ለመግባት ያን ካላረግን መንግስት አንሆንም ብለን ምንል ከሆነ የጊዜ ጉዳይ ካልሆነ በስተቀር ሌላ መንግስቱ ኃይለ ማርያም ነው የሚሆነው ይሄ እንዳይመጣብን እቺ አሁን የተፈጠረችዋን እድል እንዴት እናስፋት እንዴት ህይወት ኑሮ ባህል እናደርገው ነው ያንዳንዱ ኢትዮጵያዊ መለማመድ ማየት መስራት ያለበት የሚጠቅመን እሱ ነው አለበለዚያ ግለሰብ ቢቀያየር ድርጅት ቢቀያየር ያው ነው ምናልባት ዛሬ ላይ ሆኜ ሳስብ እውነትም እንደው እኛው ህዝቦች አንሆን እንደ ደርግን መንግስቱን ገፋፍቶ ጨፍጫፊ ያደረገው ያስብላል ያው መጀመሪያ ላይ መልካም የሚመስሉ ነገሮች ዛኔም ታይተዋል ተወስነዋል ነገሮች የተበላሹት በእንዲህ አይነት ልምምድ ነው ዘራፍ ጎራው እየተባለ ነው መጠንቀቅ አለብን ጥንቃቄ ያስፈልጋል እንደ ቀልድ የምናረጋቸው ነገሮች ሊበትኑን ስለሚችሉ እኔ እያንዳንዱ ኢትዮጵያዊ ሊያስብ ይገባል ሚዲያ አሁን አንዱን ባንዱ ላይ ማነሳሳት እውነት ዲሞክራሲ ነው እንዳው ስተቱን ቢኖር ሚዲያ ህዝብን ማቀራረብ ማገናኘት ማወዳጀት ነው ወይስ ማለያየት ነው ማድረግ ያለበት ይሄ ነው እንደ ዲሞክራሲ ይሄ ነው ነጻነት ወደ ብልጽግና የሚወስደን እኔ ማሰብ ያስፈልጋል ማሰብ እያንዳንዱ ግለሰብ በማንነቱ መፍቱ መከበር አለበት እያንዳንዱ ኢትዮጵያዊ እያንዳንዱ ብሔር መፍቱ መጠበቅ አለበት ምንም ጥያቄ የለው ኢትዮጵያን እየጎዳ ያለው ሰረኝነት ነው ኢትዮጵያን እየጎዳ ያለው በሽታ ዘረኝነት ነው ጥላቻ ውስጣችን የገባ አልወጣ ብሎ የሚያስቸግረን በሽታ ጥላቻ ነው እየጎዳን ያለው ሁሉን ሰው መውደድ አንችልም ሁሉን ነገር እኮ መውደድ አንችልም ጥላቻ ግን ነቀርሳ ነው እኛንም ያጠፋናል እድላችንንም ያጠፋል ውሸት ኢትዮጵያ የሚለው ውሸቱን ነው ወደ እንትኑ ሲመጣ ቀየው ጎረኖ ውስጥ ነው የሚገባው ጢሻ ውስጥ ነው የሚገባው ኢትዮጵያዊነት ያደባባይ ንግድ ነው ንግድ ውሸት ነው አረ ኢትዮጵያዊ እንሆን ባካችሁ እንደ ኢትዮጵያዊነት ለመሆን እንደሚያቀረን ካለ ኢትዮጵያዊ ለመሆን እንደራደር ምቹ ሁኔታ አለ ዛሬ ቢያንስ አናስመስል ለምን ይዞን ነው የሚጠፋ ይጎዳናል ያጠፋናል ማንንም አይጠቅምም ጽንፈኝነት ማንንም አይጠቅምም ማዶና ማዶ ቆሞ ማቅራራት የጽንፈኝነት ቤትም ዓለም ላይ ውጤት ያስገኘበት ዓለም የለም ድልን ያስገኘበት ዓለም የለም መቻቻል ነው ውጤት የሚያመጣው ኮምፕሮማይዝ ማድረግ እኔ በሌላው ጫማ ውስጥ ሆኜ ችግሩን ማየት መቻል
ሌላው በኔ ጫማ ውስጥ ሆኖ እኔን መረዳት መቻል ነው የሚጠቅመን። ዘረኝነት ይሄን ሀገር እየጎዳ ነው፣ እያጠፋን ነው። ከዚህ በሽታ እያንዳንዱ ኢትዮጵያዊ ካልተላቀቀ ውሸት ነው፣ አርቲፊሻል ኑሮ ነው የምንኖረው። እውነተኛ ህይወትን መኖር አንችልም። አንዳችንን የምናታልል ካልሆነ በስተቀር እውነተኛ ህይወት መኖር አንችልም። ይሄ የሁላችን ኃላፊነት ይመስለኛል። የኔን የግል ጉዳይ በማስመልከት ያነሳችሁት ነገር ይሄ ነገር በመነሳቱ እኔ በጣም ደስ ይለኛል። ግን ስለ እኔ ግል ጉዳይ ባልናገርም ደግሞ ደስ ይለኛል። በየሶሻል ሚዲያው በየማህበራዊ ሚዲያው ለማ የኦሮሚያ ክልላዊ ፕሬዝዳንት ነው፣ ኦሮሞን አዲስ አበባ አስገብቼ የአዲስ አበባን ዴሞግራፊ እቀይራለሁ ብሏል። ይሄ ከሃዲ ይሄ ኢትዮጵያዊነት እያለ ሸወደን፣ አታለለን። ኢትዮጵያዊነት ሱስ ነው ብሎ አታለለን የሚል አለ። አንድ ነገር መናገር እፈልጋለሁ። ይሄን ነገር ተናግሬዋለሁ። የተናገርኩት ግን እንደተባለው አይደለም። አንድ ነገር ተቆርጦ እየተቀጠለ ሲደረግ ሙሉ ነገሩን ማየት ካልተቻለ ጀጅ ማድረግ ያስቸግራል። ይሄ ነገር ሲነገር መቼ ነው፣ በምን አይነት ሁኔታ ነው፣ ምን ተብሎ ነው የተነገረው የሚለው ሙሉ ነገሩን መረጃው ማግኘት ካልተቻለ ምስሊድ ያደርጋል። እኔ ሆም ብለው ዘመቻ ከፍተውብን ይሄንን በጠማማ መንገድ ለሚሰሩት ወገኖች መልስ ለመስጠት ሳይሆን እውነተኛ ለሚወዱ ለሚያከብሩን ኢትዮጵያውያኖች ግልጽ መሆን እፈልጋለሁ። የዛሬ 6 ወር ይሁን 7 ወር ይሄ ክልል በጸጥታ ችግር በሚናጥበት ወቅት ምን እናድርግ? ጉዳዩ ስለ ዴሞግራፊም አልነበረም፣ ስለ ኢኮኖሚም አልነበረም። ሲሪየስ የሆነ የጸጥታ ችግር በዚህ ክልል ውስጥ ስላለ ከምሁራን፣ ከአባገዳዎች፣ ከሁሉ የህብረተሰብ ክፍል ወደ 3000 የሚሆኑ የህብረተሰብ ክፍሎች ጋር በዚህ በኦሮሚያ ጸጥታ ጉዳይ ላይ ምናልባት አንዳንድ ልጆቻችሁ እዚህ ያላችሁም እዛ ላይ ተሳትፋችሁ ሊሆን ይችላል። ስንወያይ ነው የነበረው። ጉዳዩ ስለ ኦሮሚያ ሰላም፣ ስለ ኦሮሚያ ጸጥታ ከዚህ እንዴት እናውጣ ነው። ይሄንን እየተነጋገርን እያለን አስታውሳለሁ አንድ ግለሰብ ከነ ቦታው ጭምር አስታውሳለሁ ከአዳማ ዩኒቨርሲቲ የመጣው መምህር ነኝ ብሎ ያሉት የኦሮሚያ ክልላዊ መንግስት ለኦሮሞ ምንም አልጠቀማችሁም፣ ዛሬም ቢሆን ትናንትም በየገጠሩ የከብት ጭራ እየተከተለ የሚሄድ ዛሬም በኦሮሚያ ከተሞች አዳማም፣ ቢሾፍቱም፣ ጅማም በሁሉም ከተሞች እየተስፋፉ የኦሮሞ ገበሬ እየተፈናቀለ ነው፣ አዲስ አበባን ጨምሮ ዛሬም እያፈናቀላችሁ ነው የኦሮሞን ገበሬ። ሁለት ተፈናቅለው የመጡትን ወገኖቻችን ካምፕ ሰርታችሁ እየተሰቃዩ ነው ዛሬም ጭምር ያሉት የሚል ጥያቄ በግል አቀረቡልኝ። ከተማ በጣም ወሳኝ ነው፣ የኢኮኖሚ ማዕከል ነው፣ የፖለቲካ ማዕከል ነው። ነገር ግን ኦሮሞን ከከተማ እያሳደዳችሁ ነው ብሎ ላቀረቡልኝ ጥያቄ አይደለም አልተሰደደም ማለት አንችልም። ከተማ ሲስፋፋ ሲያድግ ሌላውን ይጎዳል፣ ሌላውን ይጠቅማል። ይሄ ነባራዊ እውነታ ነው። ኢትዮጵያ ላይ ኦሮሚያ ላይ ብቻ ሳይሆን በሌላውም ዓለም ይሄ ሀቅ አለ፣ ይሄ እውነት አለ። ነገር ግን ኦሮሞን ከከተማ እያሳደድን እያስወጣን ሳይሆን እንዲያውም
ወደ ከተማ እንዲገባ ያደረግን ነው፣ ስህተት ነው፣ ውሸት ነው የሚል መልስ ነው የሰጠው። የሚፈናቀሉ ሰዎች አርሶ አደሮች ቢኖሩም ተገቢውን ነገር በኦሮሚያ ከተሞች እና በዙሪያ ባሉ አርሶ አደሮች መካከል ተገቢውን ነገር ያደረግን ወደ ከተማውም እንዲጠቃለሉ የግብርና ስራቸውንም እንዲሰሩ እያደረግን ያለ ነው፣ እያፈናቀልን አይደለንም። እውነት ነው ያልከው ነገር ከተማ ፖለቲካን ይወስናል፣ ከተማ ኢኮኖሚን ይወስናል። ይሄ እውነት ነው፣ የሚካድ ነገር አይደለም። ግን ከከተማ እያፈናቀልን አይደለንም። በጥቃቅንና አነስተኛ የምናደራጃቸው ወጣቶች በተለይ ንግድ ላይ ገጠር ላይ ሆኖ አይደለም እየነገደ ያለው፣ ከተማ እየገባ ነው። ይሄ ከተማ መግባት አይደለም ወይ? ኦሮሞ ከከተማ ማፈናቀል ነው ወይ? ከሶማሌ ክልል ተፈናቅሎ የመጡትን ወገኖቻችን ከተሞች ላይ ማስፈር ከከተማ ማፈናቀል አይደለም፣ ከተማ እንዲኖሩ እያደረግን ነው። ተጨባጭ እውነታ ይሄ ነው። አዲስ አበባም ቢሆን ትናንት አፈናቅሏል የኦሮሞን አርሶ አደር በግፍ የግፍ ግፍ ተፈጽሞባቸዋል። ነገር ግን የአዲስ አበባ አስተዳደርም አጣርቶ አጥንቶ በግልጽ እንዲያቋቁማቸው እየተደረገ ነው ያለው። ይሄን ነው ያልኩኝ። ኢንቴንሽኑም ይሄ ነው፣ የተጠየቅኩትም ይሄ ነው፣ የመለስኩትም መልስ ይሄ ነው። ይሄን መናገሬ ወንጀልነቱ ምኑ ጋር ነው? ጥፋትነቱ ምኑ ጋር ነው? እኔ አዲስ አበባን ዴሞግራፊ እንቀይራለን ብዬ አልተናገርኩም። እንኳንስ እንዲህ ለማድረግ ለማሰብ የሚዳዳኝ እብድ አይደለሁም። እንዴት አድርጌ ነው እኔ 5 እና 6 ሚሊዮን የአዲስ አበባ ነዋሪ ዴሞግራፊ ልቀይር የምችለው? በምን ሂሳብ? ከኦሮሚያ አምጥቼ አዲስ አበባ ላይ እንዴት ነው የማሰፍረው? በዚህ ሀገር ውስጥ ለማ ብቻ ነው እንደ መንግስት ሁሉን አድራጊ ፈጣሪ? መሬቱ እኮ ባለቤት አለው። አዲስ አበባ ላይም ቢሆን ህንፃውን ባለቤት አለው፣ መንገዱን ባለቤት አለው። የት ነው የሚሰፍረው? ይቅርና በሺዎች 10 ሰው ዛሬ አዲስ አበባ ላይ ማስፈር ይቻላል? ቀበሌ የለው፣ አዲስ አበባ ክፍለ ከተማ የለው፣ የከተማ አስተዳደር ከንቲባ ካቢኔ የለው ነው ወይስ አየር ላይ ነው የምናሰፍረው? ወይስ የሰው ልጅ መርካቶ የሚገባ ካርቶኒ ነው ተጠቅልሎ መርካቶ የሚገባ እቃ ነው? እንዴት እንደዚህ? እኔ ይሄን በማድረግ ለኦሮሞ ህዝብ ምንድነው የሚጠቅመው? እንዳው እድሉ ቢኖረኝ እዚህ ባሰብ ለኦሮሞ ህዝብ ምንድነው የሚጠቅመው? ከተማ አዲስ አበባ ላይ አዲስ አበባ ብቻ ነው እንዴ? አዳማ እኮ ትልቅ ከተማ እኮ ነው፣ ከአዲስ አበባ ያልተናነሰ። ሻሸመኔ እኮ ትልቅ ከተማ እኮ ነው። ጅማ ትልቅ ከተማ ነው። ከተማ ከሆነ እንደዚህ አይነት ሐሳብ የለንም፣ እንደዚህ አይነት ቅዠት የለንም። አላልኩ፣ ላስበውም አልችልም። ነገር ግን ጠንካራ አቋም አለኝ። ከአዲስ አበባ የተፈናቀሉ የኦሮሞ አርሶ አደሮች ለማጋነን አይደለም፣ ሚዛኑን ያልጠበቀ ስለሆነ አይደለም። በደንብ አውቀዋለሁ። የግፍ ግፍ ተፈጽሞባቸዋል፣ መቋቋም አለባቸው የሚል ጽኑ እምነት አለ። ይሄ የሚባለው ነገር ውሸት ከሆነ እዚህ ያለው አዲስ አበባ ላይ ያለው ባለሙያ ወጣ ብሎ ወደ ሲኤምሲ ወደ ጎሮ ወጣ ብሎ ለምን አያጠናም? ምን ሆነ? ያስተው እኔ የሚባለውን የሚስተጋባውን ያህል እንደው የችግሩን ያህል ተነግሯል ወይ? የጉዳቱን ያህል መጠን ያህል እውነት ተነግሯል ወይ? እዚህ ደሳሳ ጎጆ እየኖረ ከጎኑና ከጎኑ ምን የመሰለ ቪላና ህንፃ የሚኖርበት አገር ላይ እኔ ኦሮሞ ስለሆነ አይደለም፣ ማንም ቢሆን አይጠቅመንም። ሀዲያም ወላይታም ቢሆን መስተካከል አለበት። መብት አላቸው፣ ኢትዮጵያውያን ናቸው። ኃጢአትነት የለውም። ለኦሮሞ ማድላት አይደለም። የፍትህ ጉዳይ ነው፣ የእውነት ጉዳይ ነው። ከዛ በስተቀር የአዲስ አበባን ዴሞግራፊ እንቀይራለን ምን ለማግኘት? ምን ለመሆን?
በጤናማ አእምሮ እኮ ሌላ አዲስ አበባን እዚህ መገንባት ይቻላል እኮ። ሌላ አዲስ አበባ መገንባት ይቻላል። በዚህችው እንደ አጭቀን እዚህቿ ላይ ሞተን ካልተገኘን ለምን 4-5 ከተማ ትልልቅ ከተማ መገንባት አንችልም? ይሄ እድል የለንም? መሬቱ የለንም? ይሄ ቀና ሐሳብም እያለ እንዴት ግራ ይታሰባል? ላስበውም አልችልም። ነገር ግን ከሶማሌ ክልል የተፈናቀሉትን ከተሞች ላይ አስፍረናል። ድብቅ አይደለም፣ በጨለማ አይደለም፣ በጠራራ ፀሐይ እዚህ ያላችሁ የምትመሰገኑ ባለሀብቶች ቤት ሰርታችሁ መንግስት አይደለም እዚህ ያላችሁ ብዙ በስም ማቃችሁ በጠራራ ፀሐይ ለምን? እሱም ቢሆን ለዲሞግራፊ አይደለም። ከተማ ቢገቡ ኃጢአትነት የለው። ከዛ ክልል ተፈናቅሎ የመጣ ነጋዴ ነው አብዛኛው፣ ገበሬ አይደለም። ከተማ ላይ የሚኖር ነጋዴ ህይወቱን ሊቀጥል ከተላመደው ጋር ማጎዳኘት ማስተሳሰር ነው እንጂ ገጠርም ማስፈር ይቻላል። ገበሬ ግን ሊሆን አይችልም ልምዱ ስለሌለው። አስፍረንም እኮ ተቸግሯል። ዛሬ እየተቸገረን ያለው ለፖለቲካ ጥቅም ብለን ነው እንዴ? በሰው ህይወት ላይ እየቀለድን እየተጫወትን ፖለቲካን የምናስተካክለው ስለተቸገርን ነው። ይሄንንም ያደረግነው ክፋት ስላሰብን አይደለም፣ ተንኮል ስላሰብን አይደለም። ደብቀንም አልሰራንም፣ አስፈረናል። ያን ባደርግ ደግሞ በህግም ስልጣን የለኝም እንዴ? እኔ በኦሮሚያ ላይ ማድረግ አልችልም? ማፍርበት አይደለም። ለኔ ወንጀል የሚሆነው ጥፋት የሚሆነው ኃጢአት የሚሆነው ለኦሮሞ ጠቅሜ ሌላውን ጎድቼ ከሆነ ኦሮሞ ሲገባ ሌላው እንዲወጣ ተደርጎ ከሆነ ይሄ ኃጢአትም ነው፣ ወንጀልም ነው፣ ወንጀልም ነው። አላደረግንም። ህሊና እስከሚያቅ ድረስ በዘር ሰውን በሰውነቱ ነን የማየው፣ በግሌ በማንነቱ አይደለም። አላደረግንም። ውሸት ነው፣ ተቀነባብሮ ዘመቻው አለ። በእኛ ላይ የተቀነባበረ የተደራጀ ዘመቻ አለ ለማጠልሸት ተፈልጎ። በዚሁ መድረክ ላይ እኔ ስለ ኢትዮጵያዊነት ስለ አንድነት 1001 ነገር ተናገር። ለምን እሱን እንኳን አላወጡትም? ፈልገው እንደ ቅርጫ። እኔ በድብቅ የምናገረው ነገር የለኝም። የማምንበትን ፊት ለፊት ከመናገር እምፈራ ሰው አይደለሁም። በማንኛውም መድረክ ላይ ማንንም ሚዲያ እንዳይገባ ከልክዬ አላቅም። እዚያ ሀገር ውስጥ ያለ የግልም የመንግስት ሚዲያ ባለበት በፊት ለፊት በጠራራ ፀሐይ ነው የምናገረው። የማምንበትን ይጠቅማል ብዬ የምለውን እናገራለሁ። ነገም ስናገር ኖሬ ያለው ስናገር ለማስመሰል አይደለም። ግን ዴሞግራፊን እንቀይራለን። ይህ ሰይጣናዊ አስተሳሰብ ነው፣ ቀና አስተሳሰብ አይደለም። እንዲህ አይነት ኢሉዥን የለኝም፣ እንዲህ አይነት ስብዕና የለኝም። እኔ በግሌ ማንም የፈለገውን ቢል ኢትዮጵያዊነትን ሊሰጠኝና ሊነሳኝ አይችልም። ማንም ሊያቅም ይገባል። የራሴና የራሴ ጉዳይ ነው። ማንም ሪኮግናይዝ ስላረገኝና ስላረገ አይደለም፣ እውቅና ስለሰጠኝና ስለከለከለኝ አይደለም፣ ስለማምንበት ነው። ትናንትም ዛሬም ነገም አምንበታለሁ። ግማሹ ልዩ ሲቲዝን ስፔሻል ሲቲዝን የሆነ ይመስል ሲፈልግ የሚሰጥና የሚከለክል ዋጋ የከፈልንበት ነው ኢትዮጵያ። እኔም በግሌ ዋጋ የከፈልኩበት ነው። ብዙ ነገሮች ለህዝቡን ለማወናበድ ተብሏል። ስልጣኑን ሁሉ ኦሮሞ ተቀለለ። ለኦሮሞ ማስፈር ብቻ እኮ አይደለም፣ የአዲስ አበባን መታወቂያ ለኦሮሞ አደሉ። ስንት ግርግር እኮ ነው ያለው። ውሸት ነው፣ በእርግጠኝነት የምነግራችሁ ውሸት ነው። አዲስ አበባ ማለት አውሮፓ አይደለም፣ የምንኖርባት ከተማ ነች። ኢንቨስቲጌት እናድርግ። እንዲህ አይነት ተራ ወንጀል ተሰርቶ ከሆነ ሁላችን እንወቀስ፣ እንከሰስ። እኔ ሆንኩ እዛ ያሉ የኦሮሞ አመራሮች መታወቂያን በመስረቅ ኦሮሞን አንጠቅምም፣ መታወቂያን በመስረቅ ኦሮሞን እንጠቅማለን ብዬ አላስብም።
የኦሮሞ ህዝብ ጥያቄ ድብቅ ጥያቄ የለውም። በአደባባይ ነው የጠየቀው። በጨለማ አይደለም። ለዘመናት ጠይቆ ዋጋ ከፍሎበታል፣ ህይወትም ደምም። በድብቅ የጠየቀው ጥያቄ የለም። በድብቅ የሚመለስለት መልስ የለም። ከተመለሰለት በጠራራ ፀሐይ በይፋና በግልጽ ነው። መታወቂያ በመስረቅ አይደለም የኦሮሞ ህዝብ ጥያቄ የሚመለሰው። ሰፋሪን በማብዛት አይደለም የኦሮሞ ህዝብ ጥያቄ የሚመለሰው። የኦሮሞ ህዝብም እንዲያደርጉልኝ ብሎ አልጠየቀም። ሰርቃቸው አምጡልኝ አላለም። የዛሬ ዓመት እንግዲህ የሰማኝ ካልሆነ በስተቀር እኛም ወደፊት ለፊት ስንመጣ አገርንም ክልልንም ስንመራ ሰርቀን የኦሮሞን ህዝብ ሀብታም ለማድረግ አይደለም። የኦሮሞን ህዝብ ሀብታም የምናረገው እውነተኛ ፍትህ፣ እውነተኛ እኩልነት ኢትዮጵያ ላይ እንዲረጋገጥ በማድረግ ነው ኦሮሞን የምናስከብረው። በግልጽ ነው ለኦሮሞ ህዝብ የተናገርኩት። ትክክል ነው ያለው ኦሮሞ ህዝብ። ስርቆት ኦሮሞን ህዝብ አያስከብረው፣ ማንነቱም አይደለም። እውነትም መስራት፣ ፍትህም መስራት፣ እኩልነትም መስራት ነው ለኦሮሞ ህዝብ የሚጠቅመው። ጥያቄ ይሄ ነው እንጂ የማንም የበላይ ልሁን የማንም የበታች ልሁን የሚል ጥያቄም ህልምም የለው። እኔ ኢትዮጵያዊነት ብሎ ከዳን፣ ተንሸራተተ፣ ባህር ዳር ሄዶ ሱሴ ብሎ አታለለን የሚለው ለመሆኑ እኔን ከማጋ ነው ውል የገባሁት? ቀብድ የሰጠኛል እንደ ስለ ኢትዮጵያዊነት ስበት ብሎ ቀብድ የሰጠኝ እኮ የለም። የተፈራረምነው አካል የለም። ወይስ ለምርጫ ካምፔን ነው ያደረኩት? የዛኔም እኮ ነው ፕሬዝዳንት የኦሮሚያ ምክር ቤት መርጦኝ የኦሮሚያ ክልል ፕሬዝዳንት ነበርኩኝ። የምረጡኝ ዘመቻ ነው ከዚህ ባህር ዳር የወሰደኝ? እንደው የምረጡኝ ዘመቻ ሆኖ አንድ ካርድ በኔ ኮሮጆ ውስጥ ያስገባልኝ ሰው አለ እንዴ? ወይስ ታይታና ዝናን ለመፈለግ ነው? አይደለም። የኢትዮጵያ ህዝብ እውነቱን ማወቅ ይገባዋል። በግልጽ መናገር የምፈልገው እኔ ከዚህ ሮጬ ባህር ዳር ሲሄድ ሴራ ፖለቲካ ለመስራት አይደለም፣ ደባ ፖለቲካ ለመስራት አይደለም። እውነትን ይዤ ነው የሄድኩኝ። የኔም ባልደረቦች አባገዳዎችም ተከትለውኝ የሄዱት። ፍርሃት አለኝ እኔ እዚህ ሀገር ውስጥ ተው፣ ሌላውን ስጋት ነበረኝ። ያውም እኔ የዚህ ህዝብ መሪ ሆኜ ባለሁበት ዘመን ደም እንዳይፈስ አልፈልግም። ታሪክ የማቆሸሽ አልፈልግም። ስጋት ነበረኝ፣ ፍርሃት ነበረኝ። እዚህ ሀገር ውስጥ እስከ አፍንጫው ድረስ ጥላቻ ነበረ፣ ጥግ የደረሰ ጥላቻ። እነኚህ መፈናቀል ምን የምንላቸው ዝም ብሎ እኮ የመጡ አይደሉም። ለዘመናት በጥላቻ ላይ ጥላቻ ድሪቶ ስንመግብ ነው የኖርነው ትውልድን። ጥላቻ ጠላትህ የበዘበዘ የገደለ ጡትህን የቆረጠ ዘርህን ያጠፋ እየተባለ እየተሰበከ በዚህ የተሞላ ነው የኖረው ትውልዱ። ተራ ደሃ እንኳ በሰውነቱ ሰው መሆኑን እስኪክድ ድረስ ገዳይ አስገዳይ አድርጎ እንዲታይ፣ ጠላት ሆኖ እንዲታይ ተደርጎ ነው ሲጫንበት የኖረው። ፍርሃት ነበረኝ። አምና በነበርንበት ስሜት፣ አምና በነበርንበት ደመና እንዲሁ ብንቀጥል ኖሮ እዚህ ሀገር ላይ ይደርስ የነበረው ጥፋት ቀላል አልነበረ። አውቀዋለሁ፣ አይቼዋለሁ። ለምንም አይደለም። በተለይ በአማራና በኦሮሞ መካከል ጠላት አንዱ ያንዱ ጠላት እንዲሆን ተደርጎ የተተከለው ተክል ቀላል አይደለም። መርዙ ቀላል አይደለም። እኔ እሱ አስፈርቶኛል፣ መደበቅ አልፈልግም። አሳስቦኛል። ይሄን ጉዳይ መልክ ካልቀየርን፣ ኤንቫይሮንመንቱን ካልቀየርን እንደዋዛ በእጃችን ላይ የሺዎች ህይወት ይጠፋ ነበር፣ ደም ይፈስ ነበር፣ ሌላ ሩዋንዳ እዚህ ከተሰት ነበር። እኔ እሱ ነው አስሩጦ የወሰደኝ። ዛሬ ኢትዮጵያዊነት ያዋጣናል፣ አንድነት ያዋጣናል።
ብዬ መስበኬ መናገሬ ለዛ መስራቴ ኃጢአትነቱ ምኑ ጋር ነው? መገንጠል አለብን ማለት ነው እንደ ነበረብኝ? እሱ ነው መፍትሄው? መገንጠል ነው የሚያዋጣን ማለት ነበረብኝ? ያን በማድረጋችን ይጠፋ የነበረውን ህይወት አድነናል። ይፈስ የነበረውን ደም አድነናል። የሰላም እንቅልፉን ተኝቶ ለሚነሳው ሰው ይሄንማ ለማስተውል ሰው ቀላል ሊመስለው ይችላል። ይጠፋ የነበረው የደሃ ህይወት ቀላል አልነበረም። በዛን ጊዜ በነበረው ስሜት፣ ግልፍተኝነት፣ ጥግ የደረሰ ጥላቻ የኦሮሞ ህዝብም በውስጡ ላሉት ኢትዮጵያውያኖች ባለውለታ ነው። እውነቱን ለመናገር ዋይዝ ህዝብ ነው። መልካም ነገርን አድርጓል። በራሱም እኛንም አድምጦን ሰምቶን አንድነት፣ መተባበር፣ መደማመጥ፣ መቻቻል ያሻናል ያዋጣናል ብለን ስንል ትክክል ነው እውነት ነው ብሎ ሰርቷል። ዛሬ እውነቱን ለመናገር አዲስ አበባ ላይ ቁጭ ብሎ አማራ ተፈናቅሏል። ዛሬ ነው እንዴ? 27 ዓመት አልተፈናቀለም? ማን ያልተፈናቀለ? ኦሮሞ አልተፈናቀለም? ከቤኒሻንጉል፣ ከሶማሌ፣ ከኦሮሚያ ውስጥ ሳይቀር ኦሮሞ ተፈናቅሏል። ባይገርማችሁ ከኦሮሚያ ውስጥ ከጉጂ የሐረርጌ ኦሮሞዎች ተፈናቅለዋል። ማን ያልተፈናቀላል? እኛ ዛሬ ያመጣነው ጣጣ ነው ወይስ ለዘመናት ሲሰራበት የጥላቻ ፖለቲካ የጠላትነት ፖለቲካ ያመጣው ጣጣ ነው? ዛሬ የፈጠርነው ነው ይሄ? አዲስ አበባ ቁጭ ብሎ እኔ አማራ ተወካይ ነኝ፣ የጉራጌ ተወካይ ነኝ፣ ያዙኝ ልቀቁኝ ቡራ ከረዩ የሚለው ሰው ይሄ ሁሉ ዓመት ይሄ ሁሉ በደል ሲደርስበት የት ነው የከረመው? ከኔ በፊት የመናገር ሞራል ብቃት የለው። እውነቱን ለመናገር እዚህ አዲስ አበባ ቁጭ ብሎ ውጪ ቁጭ ብሎ ከሚናገረው ከሚጽፈው በላይ እኔና ባልደረቦች የኦሮሞ ህዝብ ነው ሴቭ ያደረገው፣ ይሄን ህዝብ ፕሮቴክት ያደረገው፣ ነፍሱን ያተረፈው። ምን እንደብቃለሁ? የዛሬ ዓመት በትግራይ ተወላጅነታቸው እንዴት ነው ይታየ የነበረው? የትግራይ ተወላጅ ስንቱ ነው በየንትኑ ብዙ ነገር ለማድረግ ሲቋምጥ የነበረው? ምንም የማያውቅ ደሃ ኢትዮጵያዊ የትግራይ ተወላጅ በመሆኑ ሲሳቀቅ በሀገሩ ላይ የነበረው የዛሬ ዓመት እንዲሁ ዝም ብለን ብናይ ኖረው እውነት እንዲሁ ያልፍ ነበረ? ዛሬ ቀን እቺ ቀን እንዲህ ትሆን ነበረ? ዛሬ ስለ ኢኮኖሚ እድገት እንደምናወራው ስለ ዲሞክራሲ ነው፣ እሱን ማውራት እንችል ነበረ? የትግራይ ተወካዮች ነን ከሚሉት ግለሰቦች በላይ ኦሮሚያ ውስጥ ላሉት የትግራይ ተወላጆች ኦሮሚያ ውስጥ ስላሉት ትግራይ ተወላጆች ለመናገር ከኔ በፊት ሞራል የላቸው። በግልጽ መናገር ፈልጋለሁ። የኦሮሞ ህዝብ አቃፊ ህዝብ ነው። አግላይ ህዝብ አይደለም፣ ጽንፈኛ አይደለም። አቅፏቸዋል፣ አድነናቸዋል፣ ፕሮቴክት አድርገናቸዋል። ተግባራችን ይሄ ነው። ማንነታችን ይሄ ነው። የኔ ማንነት እኔ ያ ቢፈጠር በስህተት በስሜት አንድ ቦታ ብትጀመር ምን ሊሆን እንደሚችል መገመት ያቀተናል ብዬ አላስብም። እግዚአብሔርም ረድቶን ሰው ተፈናቀለ ነው አይደለም? ሰው በመፈናቀሉ ደስ የሚለው ሰው የለም። ሰው ከሆነ ግን ተፈናቅሎም ቢሆን ነገ እናቋቁመዋለን። ህይወቱ እንኳን ተረፈ፣ እንኳን ህይወቱ አልጠፋ። ያን በማድረጌ እኔ ማንንም አላታለልኩም። ማንንም ላይ ድራማ ልሰራ አይደለም። እውነተኛ ማንነቴ እሱና እሱ ነው። ነገ ማምንበት ለኢትዮጵያ ህዝብ ለኦሮሞ ህዝብ አንድነቱ ነው የሚጠቅመው። አንድነት ምርጫ አይደለም። ለኢትዮጵያ ህዝብ ምርጫ አይደለም። ስንፈልግ የምንወስደው ስንፈልግ የምንጥለው አይደለም። አምንበታል።
ማመን ብቻ አይደለም ለዚህ ሰርቻለሁ ለፍቻለሁ ዋጋ ከፍያለሁ የኔ ባልደረቦችም ዋጋ ከፍለውበታል ውጤትም አምጥተናል እኔ ስንሰራ ዝናን ለመፈለግ አይደለም ዕውቅናን ለመፈለግ አይደለም ማንም ዕውቅና ሰጠን አልሰጠን ህሊናዬ ንጹህ እስከሆነ ድረስ ለኔ በቂ ነው ህሊናዬ ስለዚህ አሁንም ኢትዮጵያዊነት ያለ ሀፍረት እናገራለሁ ነገም ኢትዮጵያዊነት ሱስ ነው ለኢትዮጵያ ህዝብ ስለ አንድነት ሳወራ ከማንም በላይ ከመወክለው ማህበረሰብ ለኦሮሞም እሱ ይጠቅማል ብዬ ስለማምን ለኦሮሞ ህዝብ ለአማራ ስላሰብኩ አይደለም ለጉራጌ ለትግሬ ስላሰብኩ አይደለም ለኦሮሞ ህዝብም አንድነት ነው የሚጠቅመው ለእንደኛ አይነት ደሃ ብዙ ድርቶ ያለብን ህዝብ መከፋፈል አይጠቅመንም የሚያዋጣን የሚጠቅመን አንድነት ነው መተባበር ነው መተሳሰብ ነው መቻቻል ነው የሚጠቅመን ይሄን አምንበታለሁ ለዚህ ደግሞ ትናንት አይደለም ነገም እሰራለሁ በአደባባይ ጽንፈኝነት አይጠቅመንም ለማንናችንም አይጠቅመንም ያዘው ልቀቀው አይጠቅመንም መጠፋፋት ካልሆነ በስተቀር እቺን አገር እንበትን ብለን ካላልን በስተቀር በትነን እኛም እንጥፋ ብለን ካላሰብን በስተቀር አይጠቅምም አማራጭ የለንም አንድነት ምርጫ አይደለም ለኢትዮጵያ ህዝብ ለኢትዮጵያ አሁንም ኢትዮጵያ ትልቅ አገር ነው ደሃም ብንሆን አፍሪካ ከኢትዮጵያ ውጭ ለብቻ ስሟ ሊነሳ የሚችል አይደለም ከናይጄሪያ ቀጥላ ግዙፍ ትልቅ አገር ነች ኢትዮጵያ ዛሬ እኛ እድል ስላገኘን እድል ስለጣለብን ቺን አገር መሰብሰብ ነው እንጂ አፍርሰን መሄድ አፍርሰን ቆሻሻ ነገር ሰርተን ቆሻሻ ታሪክ ጥለን ማለፍ አንፈልግም እኔም ባልደረቦቼ በዚህ ደሃ መካከል ሃይማኖቱን እየቆጠርን ዘሩን እየቆጠርን ጎሳውን እየቆጠርን እየለየን አንዱን ጠቅመን አንዱን ጎርተን አንዱን ከፍ አድርገን አንዱን ዝቅ አድርገን ታሪክ እንሰራለን ብለን አናስብም ሁሉም የደሃ ኢትዮጵያ ህዝብ ተጋግዞ ችግሩን ተማምኖ ተነጋግሮ ፈትቶ አንድ ላይ እንዲኖር ነው የምንፈልገው እቺን ሀገር የመበተን ህልም የለንም እንዲህ አይነት ኃጢአት ክፋት መስራት አንፈልግም እንዲህ አይነት ህልም የለኝም ተግባሬም ይሄን አሳየም እውነቱን ለመናገር ለዚህች ሀገር አንድነት ዋጋ ከፍያለሁ ጥሩ ስራም ሰርቻለሁ ባለውለታም ነኝ ማንንም ቢል ባይል በግሌ ከአዴፓ ጋር የአማራ ዴሞክራሲያዊ ፓርቲ ጋር እንደተለያይታችኋል ይባላል ሸውዳችኋል ይባላል ስልጣን ቀምታችኋል ይባላል በእርግጠኝነት የምነግራችሁ ከትናንት በላይ ዛሬ ኦሮሚያ ላይ ሆኜ ጎንደር ለምን እንዲሆነ ማርቆስ ለምን እንዲሆነ ብዬ ለመናገር ለመደመጥ ከትናንት በላይ ዛሬ መብት አለኝ እኔ የሚሰማኝ አመራር ባህር ዳር ላይ አለ ጅማ ላይ ለምን እንዲሆናል ባሌላ ለምን እንዲሆናል ብሎ የሚደመጥ የሚሰማ አመራር ባህር ዳር ላይ አለ ዛሬ እስከሚገባ ምንም ችግር የለም በመካከላችን ችግር ያለው ፌስቡክ ላይ ነው ሶሻል ሚዲያ ላይ ነው ያለው ግማሹን እየሳሉ ጀግና ስንት ያልተነገረላቸው ስማቸው ያልተነሳ ጀግኖች አሉ ከአማራ ወጣቶች ያልተነገረላቸው ምንድነው ከአዴፓ ጋር ያገናኘን ምንድነው ትናንት ያስተሳሰረን ጋብቻችን ያንድ ሰሞን ጋብቻ ነው ማምንበት ማላፍርበት የኢትዮጵያ ህዝብን አንድ ለማድረግ
ከምንም በላይ ታሪክ ኃላፊነት የጣለብን ዛሬ መሪዎች በአማራና በኦሮሞ መካከል የተቀበረውን ፈንጂ ማምከን የኛ ኃላፊነት ነው ብለን እናምናለን ሁለታችንም። ሁለት እነኚህ ትልልቅ ግንድ ህዝቦች አንድ ሆነው ሌላውን ኢትዮጵያዊም አቅፈው ወደፊት አምጥተው እቺ ሀገር ሰላም እንድትሆን ማድረግ አለባቸው። ዛሬ ሳይሆን ነገ ኢትዮጵያ ሰላም እንድትሆን እነኚህ ህዝቦች አንድ መሆን አለባቸው። ራሳቸው አንድ ሆኖ ሌላውንም አንድ ማድረግ አለባቸው ብለን በጽኑ እናምናለን። እኛም የአማራ አመራሮችም እናምናለን። ትናንት ስንስማማ በሆነ ወቅት ላይ የሆነ ነገር ሲቀየር ስልጣን እንደ ቅርጫ እንከፋፈላለን ብለን ተነጋግረን አናውቅም። እውነቱን ለመነጋገር ሁለተኛ ታሪካችንን አበላሽተን አንጥፋ። እቺ ልትፈርስ የተመሰቃቀለች ጫፍ ላይ የደረሰችን ኢትዮጵያ አድነናት ብንሞትም እንሞት፣ ይሄን ደግሞ እንጋፈጥ ብለን ነው አንድና አንድ ሆነን የሰራ ነው የለፋ ነው። አልተናገርንም እኮ ብዙ ነገር አለ፣ ብዙ ያልተነገሩ። የዛሬ ዓመት ነገሮች እንደዚህ ሲቀየሩ አንዳንድ ዛሬ አለቆቻችን ዛሬ የሆነ ነገር ትዝ አለኝ፣ ሰው ሞቶ ሐውልት ላይ የሚጻፈው አንድ ጥቅስ ሩጫዬን ጨርሻለሁ የሚል፣ እኔ ዛሬ እንኳን ብሞት አይቆረቁረኝም፣ ዛሬ ብሞት አጽሜ በሰላም ያርፋል አይቆረቁረኝም ያሉ ሰዎች ጭምር ነው ዛሬ በህይወት። እኛ እኮ ዛሬ በእውነት የኢትዮጵያ ንጹህ የኢትዮጵያ እናቶች ጸሎት አቆሞን ነው እንጂ ዛሬ ላይ መድረስ የሚገባን ሰዎች አልነበርንም እኮ። ትርፍ ህይወት ነው እኮ እየኖርን ያለነው እኛ፣ ትርፍ ህይወት። ይሄ ነው ዛሬ ለስልጣን ሮጠን አንተን ቀደምከኝ የለም። በእኛ መካከል በማንኛውም ጉዳይ ላይ ሹመት የሚባል ይታወቃል። እዚህ ሀገር ስንት ሚኒስትር መስሪያ ቤት ነው፣ ስንት ባለስልጣን ነው፣ ስንት ኮሚሽን ነው ይታወቃል። ከሁላችን ንግግር፣ ምክክር፣ እውቅና ውጭ አንድ ግለሰብ ማንንም የሾመ ሻር የለም። ተነጋግረን ነው የምንሰራው። ተወቃቅሰንም ቢሆን ሰክነን እየተነጋገርን ነው አብረን እየሰራን ያለን። ነገም እየተነጋገርን አብረን እንሰራለን። እየተወቃቀስን መነጋገር በሚገባን እየተነጋገርን አብረን እንሰራለን። ሩጫችን ለዚህ አልነበረም፣ አገርን ማዳን ነው የነበረው። ለዚህ ደግሞ ሰርተናል። ዛሬም አብረን እየሰራን ነው። ምንም ነገር የለም በመካከላችን፣ ምንም ነገር። ሁለተኛ እኛን እንዳው የቁማር ጨዋታ የምንጫወት መስሏቸው የሚያራግቡ ሰዎች እኛ እድለኞችም ነን። እኛም ማናቃቸው የኢትዮጵያ ሕዝብ ዘርን፣ ማንነትን፣ ሃይማኖትን ሳይለይ እውቅና ሰጥቶናል፣ ፍቅሩን ሰጥቶናል፣ ክብሩን ሰጥቶናል። በተለይ የኢትዮጵያ እናቶች እንደወለዷቸው ልጆቻቸው ከኛ ጋር አምጠው ለኛ በየጓዳው ጸልየውልናል፣ አልቅሰውልናል። ይሄ ውለታም አይገባል። ለዚህ ዋጋ ማንሰጥ ተራዎች አይደለንም። ክብር ለሚሰጠን ክብር መስጠት እናውቃለን፣ ይገባናል። ውለታ ብሶች አይደለንም። ንጹህ የኢትዮጵያ ሕዝብ ነገም ቢሆን ሊጠረጥረን አይገባም። ቃልም ገባው። ስለዚህ ነገም ቢሆን የትም ሆንኩ የት በምንችለው አቅም ለዚህች ሀገር አንድነት፣ ለዚህች ሀገር ብልጽግና እንሰራለን። ከዚህ ውጭ አማራጭ ስለሌለን፣ ስለወደድን ስለፈለግን ብቻ አይደለም፣ ከዚህ ውጭ አማራጭ ስለሌለን፣ ሌላ ምርጫ ስለሌለን ለዚህ እንሰራለን። በዚህ ላይ ማንም ሊጠረጥረን፣ ማንም ጥያቄ ሊያስነሳ አይገባም። በተግባራችን ይለካል። ነገር ግን የማይመቸውና መጥፎ ነገር
እኔ ኦሮሚያ ላይ ስለሆንኩ ኦሮሚያ ላይ ቁጭ ብለን የምንወስናቸው ነገሮች በበጎም በመጥፎም ሌላውን ሊጎዳ ይችላል፣ ሌላውን ሊያስኮርፍ ይችላል። የወሰናችሁት ውሳኔ ትክክል አይደለም፣ ማብራሪያ ስጠን፣ ይዩት መልሳችሁ። ይሄ ያልከው ነገር ግለሰብ ነኝ እኔ፣ ብሳሳት እንኳን ብሳሳት ሰው ነኝ እኔ። 3 ዓመት ለዚች ሀገር አንድነት ለፍቼ አንድ ቀን እንኳን ብሳሳት ያ ሁሉ ሂሳቤ በዛ ይጣፋል እንዴ? እኔስ የመሳሳት መብት የለኝም? ብሳሳት እንኳን ማንነትን እያነሱ እኔ በግሌ ካጠፋው መሪ ነኝ፣ መወቀስ አለብኝ፣ መገሰጽ አለብኝ፣ ይሄ መሸሽ የለብኝም፣ መጋፈጥ አለብኝ። ግን በማንነቴ መሰደብ ግን የለብኝም። ለምን? ከኔ ማንነት በስተጀርባ ከብዙ ጋር ይስተሳሰራል፣ ከብዙ ጋር ይነካካል፣ ያነካካል፣ ያቀያይማል። አንድ አያረገንም። ቂም ቂምን ነው፣ ጥላቻ ጥላቻን ነው የሚወልደው። ምንድነው ያልከው? ናና ውጣና አብራራልን እኮ ቀላል ነገር ነው እኮ። ምንድነው የወሰንከው? ይጎዳናል፣ አብራራልን። አስፈላጊ ነው እኛም መጠየቅ። ለምን? የመንግስት ኃላፊዎች ብንሆንም የኛ ፒኤልሲ አይደለም። ምን ሰራቸው ነገሮች በጥንቃቄ ምን ሰራቸው ነገሮች አንዱን ጠቅሞ አንዱን መጉዳት ሳይሆን በተቻለ መጠን ሁሉን የሚጠቅም መወሰን መስራት ነው ያለብን። ለእያንዳንዱ ላደረኳት ነገር ለወሰንኳት ውሳኔ አካውንተብል መሆን አለብኝ። ነገም ቢሆን እኔ የትም ቦታ ላይ አሰራሩ ባይፈቅድም በመካከላችን ጥርጣሬ እንዳይፈጠር የትም ቦታ በሰራሁት ነገር የማፍርበት በወሰንኩት ነገር የማፍርበት አንዳች ነገር የለም። ለማስረዳት ለማብራራት ዝግጁ ነኝ እኔ። የሚጠቅመን እሱ ነው። ግለጽልን፣ አብራራልን። ከመሳደብ በፊት ስድብ መቅደሙ አይጠቅመንም። በተለይ የጥላቻ ፖለቲካ በጣም መጥፎ ነው። ክብረ ነክ የሆነ ስድብ መጥፎ ነው። አንዳንድ ስድብ የሚያምረው ሰው ቀላል ሊመስለው ይችላል፣ ሌላውን ይጎዳል፣ ብዙውን ያጠፋል። በተለይ እዚህ አዲስ አበባ ቁጭ ብለን ጤናማ ህይወታችንን እየኖርን ከዛሬ ነገ ያልፍልኛል ብሎ 24 ሰዓት አፈር እየገፋ አንጀቱን አስሮ አፈር እየገፋ ያለ ደሃ ላይ በእሳት ላይ ቤንዚን ባንጨምር ግን ጥሩ ነው። ቤንዚን ባንጨምር ለምንናገረው፣ ለምንሰራው፣ ለምንወስነው ነገር ጥንቃቄ ያስፈልጋል። ይሄ ወቅት ደግሞ አደገኛ ወቅት ነው። ለሁላችንም ጥንቃቄ ያስፈልጋል። ከመንገዱ የወጣውንም አደብ ግዛ ማለት ያስፈልጋል። ማናችንም ቢሆን ስለዚህ እኔ በኢትዮጵያዊነት የማምን እንደ አንድ ቅን ኢትዮጵያዊ አገሩን እንደሚወድ ኢትዮጵያዊ መልካም ነው ብዬ ያልኩትን ሰርቻለሁ፣ እየሰራሁ ነው፣ ነገም እሰራለሁ። ቢያንስ ለማንም ውለታ ብዬ አይደለም። ቢያንስ ለልጆቼ የማወርሰው በሀገራቸው ላይ በማንነታቸው ሳይለዩ በሀገራቸው ላይ ተከብሮ የሚኖሩባት ኢትዮጵያ እንዲኖርላቸው ፈልጋለሁ። ተከብሮ እንዲኖሩ። ከዛ በተረፈ በዶክተር አብይና በእናንተ መካከል ምንድነው የሚያጣላን? ምንድነው የሚያቀያይመን? እዚህ ሀገር ላይ ሊያጣላ የሚችለው ቢሆን ወይ ገንዘብ ነው፣ የሚያጋድለው ስልጣን ነው። ስልጣን ተራ መሆኑንም እኛ ነን ለመጀመሪያ ጊዜ በኢትዮጵያ ታሪክ ያሳየን ወጣት ኢትዮጵያኖች ነው። እኔ ትናንት ለዶክተር አብይ የራስን ስልጣን አሳልፌ ሰጥቼው ዛሬ የሰጠሁን ብድር መልስልኝ ልለው ነው? እንደዚህ አይነት ለስልጣን አይደለም ዋጋችንን ነፍሳችንን ያሳዝነው፣ ለስልጣን አይደለም፣ ለታይታም ለዝናም አይደለም። ለዚህች ሀገር አንድ ነገር ታሪክ
በታሪክ አጋጣሚ እድል አግኝተናል። እድለኞች ነን። በታሪክ አጋጣሚ እድል እስካገኘን ድረስ ለዚህ ሀገር መልካም ነገርን ሰርተን ኮንትራታችንን ስንጨርስ ለኢትዮጵያ ጥሩ የሰሩ ባለውለታዎች መባልን ነው የምፈልገው እንጂ ቆሻሻ ታሪክ የመንደርተኛ የሰፈርተኛ ፖለቲካ ሰርቼ ማለፍን አልፈልግም። ባልደረቦችም አይፈልጉም። አንድና አንድ ጓደኛሞች ወንድማማቾች ሆነን ነው እየሰራን ያለነው። ምናልባት እኔና ዶክተር አብይን የሚለየን ቢኖር ምንም ነገር የለም ከሞት በስተቀር። ስለዚህ ምንም ነገር የለም። እባካችሁ ውዥንብሩ ውጪ ነው ያለው። ይሄ ውዥንብር ደግሞ ቀላል ኢትዮጵያውያንን እየጎዳ አይደለም። ቀላል ሰላማችንን አብሮነታችንን እየጎዳ አይደለም፣ እየጎዳን ነው። ዝም ብለን ማየት ተገቢ ይሆናል ብዬ አላስብም። ዝም ብለን ይጎዳናል፣ ያጠፋናል፣ ይበትነናል። እንደ ዋዛ ልንበተን እንችላለን። እንደ ቀልድ መታየት የለበትም። ሚዲያዎቻችን የመንግስትም የግልም አደብ መግዛት አለባቸው። ሶሻል ሚዲያውም አደብ መግዛት አለበት። በየጎዳናው ወጥቶ የሚያቀራራውም አደብ መግዛት አለበት። ሰካራሙ የኢትዮጵያ ሕዝብ አንድ ሆኖ ሃይ ማለት አለበት። አይጠቅመንም ከዚህ ተመለስ ቁም ማለት አለበት። ያስፈልጋል። ከዛ በስተቀር የሚያሰጋ ነገር ደግሞ የለም። የሚያስፈራ ነገር የለም። ምንም ቢሆን ዛሬ ችግር አለ፣ ነገም ችግር ሊፈጠር ይችላል። ዋስትና የሚሰጥ ሰው የለም። ነገም ችግር ሊኖር ይችላል። ሁል ጊዜ ያለ ፈተና። ለፈተና መፍትሄው ፈተናን በመጋፈጥ ነው። ፈተናን በመጋፈጥ ነው። በየጊዜው የሚገጥሙን ፈተናዎች ተጋፍጠን መፍትሄ በመስጠት ነው ምን ለውጠው ሀገራችንን እንጂ አልፈን ወጥተን በወረደን ቁጥር በሚገጥመን ፈተና የምንበረከክ ወደ ኋላ የምንመለስ ከሆነ አይሆንም። እንደዚህ ማሰብ የለብንም። ነገር ግን ዛሬ ያለንበት ችግር ከትናንቱ ችግር አይብስም። አልፈናል። ትልቁን ተራራ ትልቁን ድልድይ ተሻግረናል። ትንሽ ናት የቀረችን። ይሄ ለከት የሌለውን አደብ እንዲገዛ ካደረግን ሰላም ነው። መላው ኢትዮጵያዊ ሕዝብ ሰላማዊ ነው። እንደምናስብ አይደለም። ሰላማዊ ነው። ሰላምን ይፈልጋል። አንድነቱን ይፈልጋል። ያበዱ ከ100 ሚሊዮን 1 ሚሊዮን እብዶች ግን አሉ። አማኑኤል መግባት ያለባቸው። ስለዚህ ከራሳችን ጎሳ በረት እንውጣ እባካችሁ። ከዚህ በረት እንውጣ። አይጠቅመንም፣ እሱ አይጠቅመንም፣ አይበጀንም። ለኛም ለልጆቻችንም ኃላፊነት በተሞላበት መንፈስ ለሀገራችን አንድነት ከምንም በላይ በውስጣችን ያለውን መተማመን የሚያጎለብትን ነገር ሁላችን ከሰራን ምንም ማንቀየርበት ነገር የለም። ሰላም አግኝተን 5 ዓመት ብንሰራ ኢትዮጵያ ላይ ትልቅ ለውጥ እኮ ማምጣት ይቻላል። 5 ዓመት በቂ ነው ኢትዮጵያን ኢኮኖሚ ለመቀየር። ሰላም ቢኖረን፣ ነፃነት ቢኖረን፣ ብንደማመጥ። ስለሆነም እኔ ጥሩ ነው ማንሳታችሁ። ነገር ግን የተባለው ችግር በመካከላችን የለም። ዛሬም ደግሞ የምንበረከክበት ነገር የለም። እውነቱን ለመናገር ላንጨርሰው አልጀመርንም። ትናንት እንደጀመርን ምናልባት አንድ ነገር ላረጋግጥ እፈልጋለሁ። እንዲያው ከመንገድ ላይ የሆነ እድል የጣለባቸው ወጣቶች ናቸው ትንሽ ኮሽ አድርገን እናስበረግጋቸውን ብለው ደግሞ የሚያስቡ ስልጣን የጠማቸው ቡድኖች ሊኖሩ ይችላሉ። ትንሽም ብትሆን ተፈትነናል። እኛ በፍጹም አንንበረከክም። በፍጹም አገራችን ሰላም እንድትሆን፣ አገራችን ወደ ዴሞክራሲ እንድትሸጋገር ማናቸውንም መክፈል ያለብንን እንከፍላለን። ከዚህ ባለፈ በጉልበት በግርግር በጋጋታ ይቺን ነገር የአሁኗን ነገር እቀይራለሁ ብሎ የሚያስብ ካለ እሱ በሚገባው ልክና መጠን ይስተናገዳል።
እንደዚህ አይነት ኢሉዥን ሊኖር አይገባም። ዝም ብለን ያንድ ሰሞን ጨዋታ ልንጫወት አይደለም፣ የምር ስራ ልንሰራ ነው። ስም ታሪክ ያለው ሐውልት ልንተክል ነው እንጂ ያንድ ሰሞን የችርቻሮ ንግድ ልንነግድ አይደለም ወደዚህ የመጣ ነው። ለዛማ ከሆነ ቀድሞኑ መጀመር አልነበረብንም። እንዲህ አይነት ያንድ ሰሞን ጨዋታ ለመጫወት ከሆነ አይደለም። አርቀን የምናስብ ተጠንቅቀን የምንሰራ የለውጥ ኃይሎች ነን ያለን። ኢትዮጵያ ሕዝብ ወዲህ ማየት የለበትም። ይሄ መደገፍ ነው ያለበት። ደግፎ ይሄ ነገር እንዳይደናቀፍ እውን እንዲሆን ማድረግ አለበት። ሁለት የለውጥ ኃይሉ ፍጹም መልአክ አይደለም። ሲያጠፋ ተስተካከል፣ ሲያጠፋ በልኩ መገሰጽ፣ ሲያጠፋ መንገድ ሲስት በልኩ መንገር የሚያስፈልጋል። ዝግ አይደለም። ይሄ ስድብን፣ ጥላቻን፣ ክብረ ነክ የሆኑ ቆሻሻ ነገሮችን ግን እናስወግድ። ይሄን ከሰራን አገራችንን እንቀይራለን፣ እንለውጣለን። እኛ ኃጢአት ያለብን ህዝቦች አይደለንም። ከሰራን የማንቀየርበት ምክንያት ስለሌለ ተባብረን እንስራላለሁ። አመሰግናለሁ።